በአንድነት ዘምሮ አመስግኖ ለክብሩ ዘምሮለት እንደ እግዚአብሔር ያለ ማንም የለም ብሎ እልል በሉ በአንድነት ዘምሮ አመስግኖ ለክብሩ ዘምሮለት እንደ እግዚአብሔር ያለ ማንም የለም። በኃጢአት ባርነት እንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም ላለን ጠላቶቹ ዛለን ውለታው ብዙ ነው ክብር ለሱ ይሁን። ውለታው ብዙ ነው ክብር ለሱ ይሁን። እልል በሉ በአንድነት ዘምሮ አመስግኖ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም። ራሱን አዋርዶን እኛን አከበረን ሥጋውና ደሙ ብሉ ጠጡ አለን። መልካም እረኛ ነው የሚያሳጣን የለም። ምስጋና ይድረስም ለመድኃኔዓለም ምስጋና ይድረሰው ለመድኃኔዓለም። እልል በሉ በአንድነት ዘምሮ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም። ሕይወቱን የሰዋን እንደ አምላክ ማን አለ? ለሰው ልጆች ብሎ በመስቀል የማለ ፍቅሩ ማይልካም ማያልቅም ቢወራ ከሰማያት ወርዶ ሆነ ከኛ ጋራ ከሰማያት ሆኖ ሆነ ከኛ ጋራ። እልል በሉ በአንድነት ዘምሮ አመስግኖ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም። ስራውን እናድንቅ እንዲህ ለወደደን ከማያልቀው ፍቅሩ በረከት ላድነን ለማይነገረው ለአምላክ ስጦታ ውዳሴን እናቅርብ እንዘምር በእልልታ ውዳሴን እናቅርብ እንዘምር በእልልታ። እልል በሉ በአንድነት ዘምሮ አመስግኖ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም።
የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 78 05 አሊያም በ0921 14 38 04 ብለው ይደውሉ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም በመላው ዓለማችንና በአገራችን በኢትዮጵያ የምትገኙ ውድ የተዋህዶ ልጆች እንኳን ለአባታችን ለመድኃኔዓለም ወይም ለጥቅምት 27 ለዓመታዊ ክብረ በዓል በሰላም በፍቅር በጤና አደረሳችሁ አደረሰን ላለው። ዛሬ እግዚአብሔር እንደፈቀደና እንደወደደ መጠን ይህ ፕሮግራም ሁሌ የምታውቁት ወጣትነት በዘመናችን የሚል ፕሮግራም ላይ ነው የምንገኘው። ዛሬ የምንወዳቸው የምናከብራቸውን ሁለት እንግዶችን በመካከላችን ይዘን ተገኝተናል። ይህ በነጋሽ ሚዲያ ላይ የሚገኝ ፕሮግራም ነው። ምናልባት አንደኛው ጋዜጠኛ ነው፣ አንደኛው ደግሞ በዝማሬ የምናውቀው ነው። ምናልባት ከዘማሪው ስንነሳ አብዛኞቻችሁ የምታውቁትን ዝማሬ በተለይ 90ዎቹ ላይ ሲዘመሩ የነበሩ ለምሳሌ ደጅሽ ላይ ቆሜ ስምሽን ቢጠሩ እንዲሁም ዮም ፍስሐ ኮነ ዘውትር ቢከፋኝ እንባዬን አብሽልኝ እግዚአብሔር ኃያል ነው እልል በሉ በአንድነት ዘምሩ የሚሉና የተለያየ ዝማሬን ያበረከተልን ብዙ ሰዎች በዝማሬው የተጽናኑ ብዙ ሰዎች በዝማሬው የበረቱ የምንወደው የምናከብረው ወንድማችን ዘማሪ ፍቃዱ አማረ በመካከላችን አለ። ምናልባት ዝማሬዎቹን ቀንጨብ አድርገን ለማስታወስ ያህል ወደ እናንተ እናቀርባለን። በሁለተኛው ደግሞ አብሮን የተቀመጠው የምንወደው የምናከብረው ወንድማችን ጋዜጠኛ ነጋሽ በዳዳ ይባላል። ዛሬ የሱን ቦታ ተረክቤዋለሁ። ስለዚህ ዛሬ እሱም ደግሞ ከኛ ጋር አብሮን ይጫወታል፣ አብሮን ያወራል። እንግዲህ ይህ ፕሮግራም ላይ የምንወደው የምናከብረው በመሰንቆ ደግሞ አብሮን እያጀበ ከኛ ጋር የሚቆየው ወንድማችን ዘማሪ ደረጀም አብሮናል። ከዛ በፊት ግን ወደ ፕሮግራሙ ከመግባታችን በፊት ምናልባት በአርሲ ምድር ላይ ወይም በአርሲ ሀገር ላይ ለሞቱ ኦርቶዶክሳውያን ለተዋህዶ ልጆች ነፍስ ይማር ማለትን እንወዳለን። በመሃል የተወሰነ ሐሳብ ስለነሱ እናነሳለን። እንኳን በደህና መጣችሁ።
እንኳን ደህና ቆየ። ያው እኔ ቤቴ ነው። እንኳን ደህና መጣህ። ለእውነት ነው ማለት ያለብን። እንኳን ደህና ከጀርባ ያለ ሁሌ እንደተረሳ ነው። ወይኔ በጣም ጥሩ በጣም ጥሩ። በኋላ እናስገባዋለን። ያው ያኔ እናስተዋውቃለን። ጥሩ ማስታወሻ ነው። እንኳን በደህና መጣችሁ። አሜን። እንኳን ደህና ቆየ። ምናልባት ይሄ ፕሮግራም በተለይ ዘማሪ ፍቃዱ አማረ ወጣትነት በዘመናችን የሚል ወጣቶችን የሚያስተምር ወጣቶችን የሚያንጽ፣ ምክንያቱም አገራችን ኢትዮጵያ እና ቤተክርስቲያን አብዛኛው ያሉት ሰዎች ምንድናቸው ከተባለ 80% ወጣት ነው። ስለዚህ ለወጣቱ የግድ መልካም ነገሮችን የምናስተምርበት ፕሮግራም ነውና እንግዲህ እንግዳ ሆነ ስለመጣ እናመሰግናለን። እንኳን በደህና መጣ። እስቲ መልእክትን አስተላልፈለን ፍቄ። እንኳን በደህና ቆያችሁን። በምንወደው በተለይ በዚህ በቤተክርስቲያን ችግር በቤተክርስቲያን ደስታ ዙሪያ ዘወትር ፈጥኖ ሐሳብን ወደ ምዕመኑ በማድረስ የምናውቀው የምንኮራበት ነጋሽ ሚዲያ ላይ ወጣትነት በቤተክርስቲያን በሚለው ዝግጅት እንግዳ አድርጋችሁ እኔን በዚህ ሰዓት ስለጋበዛችሁኝ ክብር ይስጥልን፣ እናመሰግናለን እንላለን። እንኳን ደህና ቆያችሁ። አሜን አሜን። ነጉያ አንተ የተለመደ የቤት ነው። አዎ እኔ ያው እግዚአብሔር ለዚህ ቀን ስላደረሰን ከልብ አመሰግናለሁ። የትም በሄድኩበት ቦታ መደበቅ የማልችለውን ነገር ሳልናገር ዛሬ መጀመር አልችልም። የሚገርምህ ነገር በዓለማዊ ሚዲያ ላይ እያለሁ በነበረበት ጊዜ ጀምሮ ከዛም በፊትም የቤተክርስቲያን ልጅ ነኝ። ከቤተክርስቲያን ተለይቼ አላቅም። ግን በዚህ በቤተክርስቲያን አገልግሎት ውስጥ ሁሌ ልቤ ከሚረካባቸው ዘማሪያን አንዱ ፍቄ ነው። የእውነት የመጀመሪያ ቀን ሳገኘው ነግሬዋለሁ። የሚገርምና የምኮራበት ብቻ ሳይሆን የማገኛቸው የማይመስሉኝ ዘማሪያን መካከል ፍቄ አንዱ ነው። የእውነት ነው የምነግርህና አየህ እግዚአብሔርን ለማገልገል ተሰጦ እግዚአብሔርን እያገለገልክ ሊሆን ይችላል ፍቄ። በአንተ ዝማሬዎች ደግሞ ብዙዎች እንጽናናል፣ ብዙዎች ከእግዚአብሔር ጋር እንገናኝበታለን። የችግር ቀኖች ያለፉባቸው ብዙዎች ናቸው፣ የደስታ ቀንን ብዙዎች ናቸው። እነዛ ሁሉ ቢመጡ ከአእምሮ በላይ ሆኖ ምናልባት እድሜ ልክን ስራ ሁሉ ዝማሬ ብቻ ይሆን ነበር። የምሬን ነው። ብዙ አገልጋዮች አሉ በቤተክርስቲያን፣ እግዚአብሔር የተመሰገነ ይሁን። ባናጣቸው እንደው ሞት እንኳን ካለ ሃይኮፒያቸው እዚህ ቢቀርልን የምንላቸው የእውነቴን ነው። ትልልቅ አገልጋዮች አሉን። ማህፀነ ለምለም ናት ቤተክርስቲያናችንና ከምንም በላይ ደግሞ 90ዎቹን ከዛ መለሰ ስንል ዝማሬዎች በሙሉ ዛሬም ድረስ በልባችን አሉ። ለአገልግሎት ሲከፈቱ ሌላ ኦርቶዶክስ ያለ እስኪመስል ድረስ የድሮን የምትናፍቅባቸው ዝማሬዎች አሉ። የአሁኑን ዝማሬዎች አንዳንዶቹን ስታያቸው ለዕለቱ ብቻ የሚደርሱ አሉ። አንዳንድ ዘማሪያን የዕለቱ 30 ቀንን ጨርሰው ዘምረውት ጨርሰው ደባሉ ላይ ሁሉ ሄደዋል። ሁለተኛው ቀን ደባል ምን አለ የሚለውን ፈልገው ሄደዋል። እሱ አልቆባቸው ሶስተኛውን ደባል ሁሉ እየፈለጉ ያሉ አሉ። ተሰሚነትም የለም። እሱ ከልብ አይደለም። ዛሬ ሚካኤል ስለሆነ ለሚካኤል፣ ገብርኤል ስለሆነ ለገብርኤል ድርቡ አይደለም። ዝማሬ መሻገር አለበት። ከነዛ ዘማሪያን መካከል አንዱ እንግዲህ ከምንናፍቃቸው መደመጥ አለበት። ከልብ ጋር መገናኘት አለበት። በጸሎት መሆን አለበት። እግዚአብሔር ሲፈቅድ ነው መኮን መቻል ያለበት እንጂ ስቱዲዮ በቅርብ ስላለ ጠዋትና ማታ ስራ ማድረግ አይደለም፣ ምስጋና ነው። እሱን ነው እግዚአብሔር ሊባርክልህ የሚገባው። ይቅርታ አለፌ ከተናገርኩኝ እና የድሮን ከሚያስናፍቁኝ ዝማሬዎች መካከል የፍቄ አንዱ ነው። በተለይ ደግሞ ጠዋት ጠዋት የነዳው የእውነት ነው የምነግርህን እንባዬን አብሺልኝ ይደንቀኛል፣ በጣም ያስገርመኛል። እና ከዛም በኋላ ወደኋላ ሌላ አንድ መዝሙር እንመጣለን። በጣም ከኔ ባክኛለሁና በስጋ ፈተና ወንደሰን ወደ ህይወት የሚያመጡ ዝማሬዎች ናቸው። ደግሞ ይመጣና ከሀዘን አውጥቶ እግዚአብሔር ኃያል ነው ይልሃልና ደጅሽ ላይ ቆሜ ብዙ መጥራት እንችላለን። እልል በሉ ከእግዚአብሔር ቤት ሆነ ካልሆነ በቀር የማትዘምራቸው መዝሙር ነውና ይህንን ስለሰጠህን እግዚአብሔር አምላክ በእድሜ በጤና ይጠብቅልን። በእውነት ብዙ ተናገርኩ መሰለኝ፣ እድሉን ስላገኘው ነው።
በጣም በጣም አዎ። እና እንደው ማሳረጊያዋን ለማለት ላይቭ ላይ ተናግሬ ነበር። እዚህም ልድገም ብዙ አንድ እንደው እንዳይቆጨኝ ፍቄ፣ የእውነቴን ነው። ብዙ አገልጋዮች እኛ ሚዲያ ላይ ክፍተት አለ ብለን መጣ። አውደ ምሕረቱ የእናንተ ነው። እኔ የትም አገልግሎት ስንሄድ አውደ ምሕረት ላይ ተቀምጬ አላውቅም። ከምዕመኑ ጋር ነው የምንቀመጠው ወይ ስራ ነው የምንሰራው? መጣን እንጂ ለማገልገል አውደ ምሕረቱ ያገልጋይ ነው። እንደው በሚዲያ ሰዎችም ይሄ ቢሰጥ፣ የኪነ ጥበብ ባለሙያዎችም ይምጡ፣ ልጆች ናቸው፣ ግን ቦታ መታወቅ መቻል አለበት። ከእናንተ ጋር የሚያስቀምጠን 3 ነገር ነው። በቤተ ክርስቲያን እውቀት ካለን እውቀቱ ሊያስቀምጠን ይችላል። እንዲህ ደግሞ እንደኛ ጊዜ ሲሰጠን ጊዜ ያስቀምጦናል። እድልም ነው እና ጊዜና እድል ካልሆነ በቀር ከእናንተ ጋር ሁሉ ቁጭ ብዬ እኔ ማውራት የሚገባኝ አልነበረምና እግዚአብሔር ያክብርልኝ ለማለት ነው። አሚን። በጣም እነጉዬ በጣም ደስ የሚል ውስጥ የተሰማው እግዚአብሔር ያክብርልን። ዞሮ ዞሮ ምንድነው ያው እንደዚህ አይነት ፊድባኮች አሉ። በጣም አንዳንድ ጊዜ የምሰራቸው ስራዎች ያው ብዙ ጊዜ እኔ ስታይ ያው ረዘም ያለ ጊዜ ወስጄ ነው ስራዎችን የምሰራውና እኔ የሰሯቸው ሁሉ አይመስለኝም። አንዳንዴ ልክ አንተ በተመሳሳይ እንደምትለው ነው። ብቻዬን እንደዚህ ቁጭ ብዬ ሳዳምጣቸው በጣም ነው የምጽናናባቸው፣ የምደሰትባቸው። ለምን እኔ ስራዎችን ስሰራ ያው ሁሉም ያውቃል፣ ገጣሚዎቹም ያውቃሉ። ከሁሉም እያሰባጠርኩ ነው የምሰራው። ካሉት ገጣሚያን አንዳንድ አዝማች እየወሰድኩ ነው የምሰራው እና የብዙ ሰው ሀሳብ፣ የብዙ ሰው ጸጋ፣ የብዙ ሰው አይዲያ ያለበት ዝማሬ ነው። ሁሉም ዝማሬዎች አንዱን አዝማች ሙሉ ነው የምቀበለው። ስቀበል ግን አንዱን ከአንዱ አድርጌ ለህዝቡ ይስማማል ብዬ ማስበውን ያው አንዳንድ ጊዜ በአገልግሎት ከህዝቡ ጋር እኛ አሁን ከድሮ ዲቴል ከህዝቡ ጋር አብረን ነው ስናገለግል የኖር ነው ማለት ነው። የህዝቡን ችግር የህዝቡን ስሜት እናውቃለን እና የምንሰራቸው ስራዎች ላይ በጣም ጥንቃቄ እናደርጋለን። ህዝቡ ምን ያስደስተዋል፣ ምን ያስከፋዋል የሚለውን ነገር ሁሉ እናውቃለን፣ በደንብ አድርገን እናውቃለን እና የህዝቡ ስሜት ምንድን ነው የሚለውን ለማንጸባረቅ ነው ያው ሙከራ የምናደርገው። ሌላው ምንድነው ደግሞ ያው እንዳልከው ነው ቅድም ያው አንደኛ ጊዜው ይረዳሃል። ጥሩ ጊዜ ነው፣ የተረጋጋ ጊዜ ነው። ሰውም ጸሎተኛ ነው። ከምንም በላይ ደግሞ ሰው ፈሪሃ እግዚአብሔር አለው። የዛን ጊዜ አሁን በየጊዜው ነው ስናያቸው ጊዜያቶች እየተቀያየሩ ድፍረት እየመጣ ያለው ከቤተክርስቲያን ጀምሮ ሰው እየተደፋፈረ የመጣው እንጂ ለሁሉም ነገር ትርጉም የሚሰጥበት ዘመን ነው። የዛን ጊዜ ለጸሎት ትርጉም ይሰጣል። ለመንፈሳዊ ስራዎቻችን በአጠቃላይ ከፍተኛ ትርጉም ሰጥተን ነው የምንሰራቸው እና እኔ በጣም ነው ደስ የሚለኝ። የኔ ብቻ ሳይሆን ከኔ ጋር የነበሩ አገልጋዮች ስራዎቻቸው በጠቅላላ ጠብ የሚል ስራ አይደለም። ብዙ አብዛኛው በጣም በትጋት ነው የሚሰራው። ቅድም ነጋሽ ይቅርታ የሚያስብል አይደለም። እንደ ቤተክርስቲያን ልጅነትህ ከአንተ የሚጠበቀውን ኃላፊነት ከመወጣት አንጻር ነው የተናገርከው። በደንብ ያልታረሙ እኛ ድሮ እንደምንለው ነው በደንብ ያልታሹ የሚባል ነገር አለ። በደንብ ያልተፈተሹ እርስ በርስ ያልተወያየንባቸው ስራዎች ሲሆን ትንሽ አስቸጋሪ ነው የሚሆነው። እንዳልከው ነው አንዱ በአንዱ ላይ እየተደራረበ ሰው ሳያዳምጣቸው ድካምና ለፋቶ ነው ብቻ የሚያልፉ ብዙ ስራዎች አሉ። በጣም አሁን የማናውቃቸው በጣም በርካታ ስራዎች አሉ። ድሮ ግን የማናውቃቸው የሚባሉ ስራዎች የሉ። ሁሉም ስራዎች ይታወቃሉ። ሁሉ በጥናት ደረጃ እንኳን ብናየው አንድ ካሴት ለመስራት እኮ ከሳምንት እስከ 15 ቀን ይጠናል። ስቱዲዮ ከመግባት በፊት ስቱዲዮ ገብተህ ኢንትሮዳክሽን አትሰራም። የመጀመሪያውን የመዝሙር ክላሲካል አትሰራም። እዛው በጥናቱ ላይ ጨርሰን በጸሎት በእያንዳንዱ ጥናት ቀን ላይ 15 ቀን ከተጠና 15 ቀን ይጸለያል። ስለ ስራው ይጸለያል፣ ስለ ጥናቱ ይጸለያል። እኛውን ስንገባ ወደዚህ ስቱዲዮ ጸሎት እንዳደረግ ነው እንደዛ ይደረጋል። ምን ያህል እንግዲህ ፓወር እንደሚኖረው አስብ። እያንዳንዱ የጥናት ቀን ጸሎቱ በራሱ ለዝማሬው ትልቅ ጉልበት ነው የሚሆነው፣ እጅግ ትልቅ ጉልበት። 15 ቀን ይጠናል። ተናበን እንደዛ ሙሉ ተጨንቀን ፈርተን ካሁን በህዝብ ጆሮ ላይ ደርሶ እግዚአብሔር አገልግሎቴን ይቀበላል የሚለው በነገራችን ላይ ህዝብ እንዲቀበለን መጀመሪያ እግዚአብሔር የኛን አገልግሎት መቀበል አለበት።
እኛ ጥሩ ሆነን ነው መቅረብ ያለብን። ለስራችን ትርጉም ሰጥተን ነው መቅረብ ያለብን። ስራችንን አክብረን ነው መቅረብ ያለብን። ብዙ ጊዜ እናገረዋለሁ እኔ በአቤል እና በቃኤል መካከል ያሉት ለእግዚአብሔር የሚቀርቡ መስዋዕቶች ቃኤል የማይረባውን ዝም ብሎ የሆነ እግዚአብሔርን ያላከበረበትን መስዋዕት ነው። አቤል ግን ተጨንቆ ነው። ምንጊዜም በየትኛውም አጋጣሚና ሁኔታዎች ለእግዚአብሔር የሚቀርቡ ማንኛውም መስዋዕቶች የተከበሩ መሆን አለባቸው። መጀመሪያ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው እኮ። ያቀረበውን ከማየቱ በፊት መጀመሪያ እግዚአብሔር ወደ ማን የተመለከተው? ወደ ልቡ፣ ወደ አቤል ነው የተመለከተው። መጀመሪያ እኛን ነው የሚያየው። ይሄ ልጅ ብቁ ነው ወይ ለስራው? ስራው ቢገለጥለት በህዝብ ጆሮ ቢገባ ይኮራሉኝ፣ ይተብታሉኝ፣ በትትና ያገለግላሉኝ። ብዙ ትርጉሞች አሉት በእግዚአብሔር። እኛ እንደተማርነው የእግዚአብሔርን ሐሳብ እንደምተማርነው ሁሉ ምንድነው የዚህ ልጅ ከዚህ ከስራው በኋላ ያለው ህይወቱ ምን ይመስላል የሚለው በሰው ሳይሆን በእግዚአብሔር ይመዘናል። ተመዝኖ ነው ያ ነገር የሚገለጠው። ግን ህይወት የተሰጠው ማንነት በእግዚአብሔር ፊት ሁል ጊዜ ራስን ዝቅ አድርገህ የምታገለግል ከሆነ እግዚአብሔር በነገር ሁሉ ከፍ እንድትል ያደርግሃል። ለትዕቢተኞች እግዚአብሔር ለትሑታኑ ጸጋን ይሰጣል ይላል፣ ትዕቢተኞችን ይቃወማቸዋል ይላል። እና እንደ አጠቃላይ ምንድነው በስራዎቻችን ላይ በጣም ትኩረት መሰጠት አለበት። እግዚአብሔር የሚከብርበት ስራ እንዲሆን በነገር ሁሉ ከተጋህ እግዚአብሔርም ያግዝሃል። እና ለዛ ነው በጣም የሚገርም መልእክት ነው። ምናልባት እንግዲህ የድሮ ዘማሪያን እንዳልከው ሱባኤውን ላይ ይዙበት ነበረ። ለሊቃውንት ራሱ ያስገመግሙ ነበረ። ግጥሙ ዶግማ ያፋልሳል አያፋልስም ወይ የሚሉት ነገሮች እና ዜማውም ጭምር ዜማው ከቤተክርስቲያን ውጭ ነው ውጭ አይደለም የሚለው ራሱ ይታይ ነበረ። ምክንያቱም ወደኋላ መለስ ብለን ካየን ብዙ ነገር ማየት እንችላለን። ፍቅዬ ከጀመርክልን እንዳይቀር እስኪ የአገልግሎትህን አነሳስ ምን ይመስል ነበረ? ፕላስ ደግሞ የት ተወለድክ? የት አደግክ? ሰንበት ትምህርት ቤት ነው? እንዴት ነው አገልግሎት የጀመርከው? እስኪ ፍቅዬ። ያው እንግዲህ አገልግሎት የጀመርነው እኛ ገና በጣም በልጅነታችን ነው አገልግሎት የጀመርነው። በተደጋጋሚ ለማለት እንደሞከርኩት እዚህ ቦታ ላይ ጀመርን እዚህ ቦታ ላይ የምንለው አይደለም። እኔ ገና ሕፃን እያለሁ ነው አባቴ ከ3 ወንድሞቼ ጋር ቤተክርስቲያን የቄስ ትምህርት እንድንማር ላከን፣ መጀመሪያ ማለት ነው። እንዳጋጣሚ የሆነው ያው ወንድሞቼ በሌላ የሥራ ዘርፍ ወይም ትምህርት አብረው በዛ አልቀጠሉም። እኔ ግን እዛው ተተክዬ ቀረሁ ማለት ነው። በጣም ትንሽ ሆኜ ነው። በአገልግሎት ቆይታ በአገልግሎት አጀማመር ውስጥ እጅግ በጣም ብዙ ፈታኝም ደስ የሚያሰኙ ጊዜያቶችን አሳልፈናል። እኛ በጣም ምንም ያላሳለፍንበት ህይወት የለም። ያው በማኅደረ ስብሐት ቅድስት ልደታ ለማርያም ግቢ ውስጥ ነው አባቴ ወስዶ የጣለኝ ማለት ነው። እዚህ ሜክሲኮ ለናቀም ለነዳኔም ይቀርባል ያ ቦታ ደብረ ገሊላ። ቤታችንም ከዛ ጀርባ አካባቢ ነው። ብዙ ልደት ማለት ለዚህ ነው የሆን ፍሳፕ ነው። በነገራችን ላይ ልደትሽ ልደትይ ነው እያልኩ ነው የማከብረው። በግንቦት 1 እዛ ነው የማከብረው። የሚገርም ነው። ባይዘወይ ብዙ ስራ ሰርተናል ለልደታ በኮሌክሽን ደረጃ ብዙ ወንድ 4-5 የሚሆኑ እኔ በግሌም 1-2-3 ሰርቻለሁ። የታወቁም አሉ። ገና ወደፊት ደግሞ በደንብ እንዲገለጡ የምናደርጋቸው ስራዎች አሉኝ ገና ያልወጡ ማለት ነው። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር
በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊውም ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። እዛ ነው ያሳለፍነው። እንግዲህ በሰንበት ትምህርት ቤቱ እኛ በጀመርንበት ጊዜ ያው ዓመተ ምሕረቱ ረጅም ስለሆነ ያው ልደታ አስቸጋሪ ጊዜ ነበር። የታድሶ እንቅስቃሴ በሁሉም ሰዎች ሕሊና ሰርጾ ሳይገባ ሳንባንን ገና በነበረበት ዘመን ትልቅ ለቤተ ክርስቲያኗ ፈተና ሆነው እጅግ ለወጣቱም ለቤተ ክርስቲያኑ ለሁሉም ፈታኝ ሆነው የቤተ ክርስቲያን ነቀርሳ ሆነው ለዘመናት እዛ ውስጥ ሆነን ያው ዞሮ ዞሮ ምንድነው ብዙ አልታወቁም። የዛን ጊዜ የባንንም አልነበረም። ከአባቶች ጀምሮ ያለውን እንቅስቃሴ አልነበር። ግን በተወሰነ ጊዜ በኋላ ወጣቶች በቃ ስሜቱ አላስደሰተንም። እንደውም እኔ አንድ እንደውም ለመጨረሻ ጊዜ እኛ አካባቢ አንድ ጉባኤ ነበረን። እንግዲህ የዛን ዘመን ማለት ነው የወጣቶች ጉባኤ ነበረን። ወጣቶችን እየሰበሰበን የምናስተምርበት ጉባኤ ነበረን እና ከኛ ጎረቤት ደግሞ አንድ ፕሮቴስታንት አለ። እሱ ግቢ ደግሞ ፕሮቴስታንቶች እንትን ይላሉ እና ሁልጊዜ ስንገናኝ እንቋቋራለን። ሁልጊዜ ከኔ ጋር ተጠግቶ ለማውራት ይፈልጋል። እኔም የራሴን ሀሳብ ሳንጸባርቅ የመንቋቋር ነገር ውስጥ ገባን። በጣም በሚገርም ሁኔታ የ34ኛውን 32ኛ ዓመት ባህላቸውን ሰንበት ትምህርት ቤቱ ሲያከብር ሰውየውን እዛ አገኘሁት። ምን ያህል የፕሮቴስታንት እንቅስቃሴ በቤተክርስቲያናችን ይደረግ እንደነበረ አገኘሁት። በቃ እንቁልልጭ ያለኝ በእውነት ይሄው እኛ እዚህም አለን የሚል ስሜት ነው። ከዛ በኋላ እንደው ምን አልተነጋገርንም ሁሉ በቃ ከሱ ጋር ወጣቶች እየተሰባሰብን እንደውም ሙዳየ ምጽዋት ውስጥ ያስተያየት ሰዎችን ማስተያየት እንዲጽፉ እያደረግን ሙዳየ ምጽዋት ውስጥ እየተከሰትን ብር ነው ብሎ ሲከፍቱት ሁሉ ብዙ አስተያየት ያገኙ ነበር። የዛን ዘመን ማለት ነው እና የዛን ጊዜ እንግዲህ ትምህርቱም አለ እናውቃለን። ግን አብዛኛው
ውስጣችን ያለው ከትምህርቱ በላይ በሕገ ልቦናው ውስጣችን ያለው ያደግንበት የቤተ ክርስቲያን ስሜት ነው እነዛን እንድንቃወም ያደርገን የነበረው። ትምህርቱ አለ፣ ግን በጣም የተስፋፋበት ጊዜ ስላልነበረ እኛውን እነሱ ጋር እንማር ነበር። ግን ብዙ ጥያቄዎችን ይዘን የምንወጣው እንወያይባቸዋለን፣ ወጣቶች ማለት ነው። እና አስቸጋሪ ጊዜ ነበር እኛ የጀመርንበት። ትንሽ አቡነ ገብርኤል አባታችን በረከታቸው ይደርብንና ያረፉት ማለት ነው። ቤታቸውም እዛው አካባቢ ነው፣ ልደታ አካባቢ ነው፣ እኛ አካባቢ ነው፣ እኛ የተወለድንበት አካባቢ ነው የእሳቸውን ቤት። መጥተው ማታ የምህላ ጸሎት ጀመሩ። የኛ የአገልግሎታችን መነሻ እዛ ነው። የምህላ የትም ቦታ የለም። የማታ ጉባኤ ለመጀመሪያ ጊዜ ልደታን የተጀመረው ለመጀመሪያ ጊዜ እሳቸው መጥተው ማታ ምህላና ሰውን ማስተማር ጀመሩ። በዚሁ አጋጣሚ ወጣቶች መሰባሰብ ጀመርን እዛ ግቢ ውስጥ። በቃ ተመቸ፣ እነዛንም ለመቃወም ተመቸ፣ የእኛንም እንቅስቃሴ ለመጀመር ተመቸ። የዛን ጊዜ እንግዲህ ያው በረከታቸው ይደርብንና በጥያቄና መልስ አላቸው። ብዙ አይነት ፕሮግራም ነው ያላቸው። በጥያቄና መልስ ውድድር ላይ እጅግ በጣም እኔና አንድ ልጅ ያለ ለሁለታችን ብዙ ጊዜ መጽሐፍ ይሸልሙን ነበር። እኛ ትንንሾች ነን ያኔ። እንግዲህ ተሯሩጠን ነው ጥያቄውን የምንመልሰው። የሚሰጡንን እንደ ኮርስ ነገርም ሲሰጡን አንደኛ የምንወጣው ቶሎ ብለን እና አገልግሎታችን እየተፋፋመ እየተጋጋለ እየተነቃቃ የመጣው እኔ በተለይ ዲቴል ከዛ በኋላ በብዙ አገልግሎት ውስጥ ገብቻለሁ እና እየተነቃቃ የመጣው ከሰንበት ትምህርት ቤቱ ባሻገር እና ከተማርነው ከምንማረው የቄስ ትምህርቱ ባሻገር የበለጠ ወደ አገልግሎቱ ጠልቀን እንድንገባ ያደረገን የብፁዕ አባታችን የአቡነ ገብርኤል። ስለዚህ የተወለድከውም እዚሁ አዲስ አበባ ነው አገልግሎት የሚጀመርከው። እንደው አንድ ነገር ልጠይቅ እንትን ካለ ዛሬም አብረን በጣም ደስ ከሚለኝ ፍቄ እዚህ የቤተክርስቲያንና የወጣትነት ቅናት ሲነሳ ልክ እንደ የካ ቅዱስ ሚካኤልን ማንሳት እንችላለን። ደብረ ገሊላንን አማኑኤል ማንሳት እንችላለን። ደብረ አሚንም ራሱ ማንሳት እንችላለን። የኡራኤል ልጆችን ማንሳት እንችላለን። በተለያየ በኩል በጣም ከሚያስገርመኝ ትልቁ ነገር ደግሞ የልደትዬ ልጆች ናቸው። አንደኛ የእውነት ለመናገር ለምን መሰለ በዓለማዊ እርድናም ቢባል ወይም አራድነትም ቢባል እምብርቱም ጭምር ነው። ሌላውም ጎኑ እንዳለ ሲሆን ልደታና በሁለት ወገን የተሳለ ሰይፍ እንዳለ በዓለማዊ ድብን ብሎ ዓለማዊ ውስጥ ገብቷል ያልከው ልጅ ከእምነቱ ጋር ድብን ያለ ሃይማኖተኛ ነው። አዎ አሁን ለንግስ ሲሄድ እደነግጣለሁ። በሌላ ምግባሩ የምታውቀው ወጣት ላው ጠብ እስኪል የልደትዬን ክብረ በዓል ለማክበር ያስደነግጣል። ያ ልብ ደምዳና ነው ያልከው ወጣት መሬት ሆኖ ምን ልታዘዝ ይልሃል። አብስሎ ያበላሃል። መንገድ ከፍቶ ያሳልፈሃል። ጠብቆ በቃ ያስደነቀኛል የልደታ ልጆች። በነገራችን ላይ ልደታ አካባቢ እመጣለሁ። ከፍርድ ቤት ፊት ለፊት ኤልሳ ህንፃ ነው ማን አለ ከሱ ጀርባ ቢሪሞ ሜዳ ምናምን መሰለኝ ጓደኞች አሉኝ። እመጣለሁ እዛ አካባቢ እና እንዴት ነው ድብን ብሎ እዛም ሆኖ ሃይማኖትን ደግሞ አልለቅም ለሃይማኖትም ለሀገርም እንዲቀና መሆን የሚቻለው ምንድነው? ምንጩ ምንድነው? የተወጋችሁት የልደታ ልጆች በክርስትናቸው ያው የልደታ አካባቢ ልጆች በጣም ልዩ ናቸው። ብዙ አይደራደሩም በቤተክርስቲያን። በተለይ ከቅርብ ጊዜ ወዲህ ወጣቱ በእርግጥ እንዳልከው ነው። ይሄ ስሜት ያው በልደታም ብቻ አይደለም። የወጣቱ ስሜት በሌላውም አካባቢ የሚንጸባረቅ ነው። ግን ምንድነው ዋናው ነገር ያኗኗራችን የማህበራዊ ኑሮ መስተጋብሩ የህዝቡ ያኗኗር ስሜት ነው ይህንን ሊፈጥር የቻለው። ያው አብዛኛው እናቶቻችን ማህበራዊ ኑሯቸው ከክርስትና ጋር የተያያዘ ነው። አብዛኛው ለምሳሌ ግንቦት ልደታ አታጣውም ያንን ሰው ግንቦት ልደታ በሚኖረው ፕሮግራም ያንን ወጣት እዛ መንደር ታገኘዋለህ። እኛ አሁን ግንቦት ልደታ ትልቅ የሚባል ጉባኤ ነው የምንሰራው። በጣም የዛን ጊዜ ማለት ነው። እኔ የምነግርህ ከ30 ዓመት በፊት የነበረውን ነው የምነግርህ።
እጅግ በጣም ትልቅ የሚባል ጉባኤ ነው የምንሰራው። የግንቦት ልደታ ማታ ላይ ማለት ነው። ሰዎች ይዘምራሉ፣ ሰዎች ይማራሉ፣ ስለት ይሳላሉ፣ ስለ ስለት ምንነት ያውቃሉ። ያ ስሜት በህብረተሰቡ ውስጥ ተጋብቷል። እንዲጋባን የተደረገው ምንድነው? በዕለቱ አይቀርም ወጣቱ በምንም በምክንያትም ያለ ምክንያትም ይመጣል። ያለ ምክንያት ስል ለመማር ብቻም ሳይሆን ለመብላትም ይመጣል። እዛ ቦታ ላይ ይሄ ሴሪሞኒው የግንቦት ልደታ ሴሪሞኒ የግንቦት ልደታ ብቻ አይደለም። እኛ ጋር የምናደርገው የመስቀል እናደርጋለን። መስቀል ትልቅ ደመራ ተደምሮ እኔ በጣም ይገርመኛል። በጣም ከድሮ ጀምሮ ነው መምህራን ጋብዘን ሙንታርቦ አድባራቱ እኮ ገና አልተደራጀም። ጉባኤ እኮ ገና ብዙ አልተደራጀም። የዛን ዘመን ሙንታርቦ በማይታወቅበት ዘመን ሙንታርቦ ተከራይተን ሁሉን ጉባኤያቱ መምህራን ጋብዘን በዕለቱ የነበሩት መምህራን ጥቂት ናቸው፣ የነበሩት ዘማሪያንም ጥቂት ናቸው። ግን እየጋበዙን ህዝቡ እንዲማር እናደርጋለን እና ትልቁ ነገር የልደታ ህዝብ እንግዲህ ይሄ የማህበራዊው መስተጋብሩ መተባበሩ አኗኗሩ ያው ጠቅላላ ያለው በፊት ያው አብዛኛውን ቦታም እንደዛ ነው። ከክርስትናው ጋር የተገናኘ ነው። አሁን በእድሩ በለቅሶ ከጥሮም ጀምሮ ነው ምን ትምህርት ይሰጣል እና አላገኘውም ብለህ የምትለው ወጣት የለም። አላገኘውም የምትለው በስም ክርስትና ማህተብ ያደረገ ግን ብዙ ስለ እምነቱ የማያውቀው ሰው እዛ ጋር ታገኘዋለህ በብዛት እና ከዛ የተነሳ ይመስለኛል ማህበራዊ በደንብ ብዙ ጊዜ ጠይቄያለሁና ጥሩ አጥጋቢ ምላሽ ተሰጥቶኛል። ለዚህ ማሳያ የሚሆነው የሚገርም እዛ አካባቢ ያለበት ቦታ ሄዳለሁ ያልኩት የአይን ምስክርነት ነው የምሰጠው። አንድ ቤት ቁልፍ የለውም ታምናለህ? ምክንያቱም እዛ አካባቢ የነበረ ግቢ ውስጥ ምክንያቱም ሌላ ሰው የለም። አብሮ የተወለደ አብሮ የኖረ ማህበረሰብ ነው። ማንም እየከፈተ የሚገባበት ብዙ ወጣቶች እነ አቤል እነ አዲስ እነ ተከስተ ይባላሉ። ኑንሽ በጣም የሁላችን ሰብሳቢ እናት ናት። እንግዲህ በትምህርት ቤት አውቄ ነው ወንድምነት ደረጃ የሄድኩትና የማህበረሰቡ ህይወት ነው የሚለው በደንብ ያሳምናልና የአብሮነት ልክ ታይበታለህ። ልደትዬ ጋር በደንብ ስለቀረብኩ ነው ሁሉ ነገር በቃ ተመልሶልኛል። መምህር ወደ እርሶ መጥቻለሁ። በነገራችን ላይ በጣም የሚገርም ነገር ነው ፍቄ ያነሳው። ምናልባት ዓመተ ምሕረቱን ታስታውሰኛለህ? ይሄ የተሃድሶ እንቅስቃሴ ይፋ የወጣ ጊዜ ከባድ የሆነ ጸብ፣ ከባድ የሆነ ወጣቱ የዛ አካባቢ በቃ በሞት በህይወት ውስጥ ነው ተናንቋቸው እነዚህን ተሐድሶአውያን ያስወጡት። ልደታ ቤተክርስቲያንና ገዳመ ኢየሱስ አስታውሳለሁና የልደታ ወጣቶች በጣም የሚገርሙ ናቸው። ይህ የተሐድሶ እንቅስቃሴ ምናልባት ፍቄ እዚህ ጋር አያይዘህ ትመልስልኛለህ። ፍቄ ያገባ ቀን ሰርግ ጠርቶን ነበረ እና ሰርጉ የተደረገው ደብረ አሚን ተክለ ሃይማኖት ነው። አገር ሰላም ብለን ፍቄ ሙሽራው ገብተዋል፣ ይዘመራል። ዛሬ ቤተክርስቲያን ሞገስ ሰጥታ ዓለምን እንዲዞሩ ያደረገች በእጇ የበሉ የጠጡ ግን አሁን ከቤተ ክርስቲያን የወጡ በዛ ዘመን ጥያቄ እነሳባቸው ነበር እና እቺን ፓርት ቢያስታውሰንና እዛ መጥተው የተክለ ሃይማኖት ወጣቶች የልደታ ቤተክርስቲያን ወጣቶች መጥተው እነዛን አገልጋዮች እንዳይገቡ አድርገው አስወጥተዋቸዋል። ሰርጉ ላይ መሳተፍ የለባቸውም ተብሎ ይሄን ነገር እስቲ ታሪክ ስለሆነ አያይዘህ ብትነግረን። ያው ይሄ እንግዲህ ስሜቱ ያው በመላው ዓለም የተንጸባረቀ ስሜት ነው። ከባድም ነበር በወቅቱ እጅግ በጣም አስቸጋሪ ነበር። ምንድነው እነሱ ተዘጋጅተውበታል። በነገራችን ላይ የልደታ ሰንበት ትምህርት ቤት የተክለ ሃይማኖት ሰንበት ትምህርት ቤትና ምዕመናን ለእምነታቸው ያላቸው አቋም ሁሌም ነው የሚያስደንቀኝ። እጅግ አስደናቂ ነው። እኔ ልደታ ነው ተክሊል ያደረግኩትኝና ተክሊሌን ሳደርግ ራሱ ከእምነቱ ጋር የሚጻረሩ አገልጋዮች ልደታ ነው ከእምነቱ ጋር የሚጻረሩ አገልጋዮች አገልግሎት ባይሰጡ የሚል በዋዜማው አካባቢ እንደው በሚል ስምህም እንዳይጠፋ
አንተን በጣም የምንወድህ የምናከብርህ አገልጋይ ነህ፣ ግን እዚህ አውደ ምሕረት ላይ መውጣት የሌለባቸው አገልጋዮች እንዳይወጡ ቅዱስ ሲኖዶስ እስኪያወግዝ ድረስ ብለው ይሉኝ ነበር። ልደታ ነው። እኔ ተክለ ሃይማኖቱ ምን እንደሆነ ምን እንደተፈጠረ ምንን የማውቀው ነገር በሚደንቅ ሁኔታ ማለት ነው። ግን ምንድነው እኔ የማውቀው ከደራሼ ብሔር የደራሼ ብሔር አንድ ካቻማሊ ሞልተው የራሳቸውን አልባሳት ለብሰው ፊላቸውን ይዘው እግዚአብሔርን በቋንቋቸው በሚያመሰግኑበት ዝማሬ እኔ ሰርፕራይዝ ነው ያደረጉኝ። መንገድ ላይ መጥተው እየመጣን ነው አገልግሎት ታገለግላቸው ነበረ። በነገራችን ላይ ያው ሁሉም ያውቃል ይሄንን። አሁን እዚህ መጥቶ ስብከተ ወንጌል የተለያየ አገልግሎት ዘርፍ ውስጥ ያሉ አገልጋዮች አብዛኛው እዛ ነው የሚያውቁኝ እኔን በብዛት። በ80ዎቹ ዓመተ ምህረት ነው እኔ ሞላ ኢትዮጵያ በተለይ ደቡብ ጅማ መስመር አንዴ ከወጣው ከወር በላይ ነው የምቆየው አንድ ቦታ። ኮርስ የሚሰጥበት ቦታ ኮርስ ሰተን በዝማሬም የተለያዩ መንፈሳዊ አገልግሎቶችን ጨርሼ ነው የምመጣው። አንድ ቦታ አይደለም፣ ከትልቅ ከተማ ጀምሬ ገጠር የሚባል በቃ ምንም ነገር የማይገኝበት ገጠር። ያው ይህንን ሚዲያ የሚከታተሉ አብዛኞች ያውቁኛል። እንግዲህ አገራቶቹን በጠራለ በጣም መላ ኢትዮጵያ በምን እነሱ ስለሚያውቁ ብዙ ነው እና ያልኔ የደራሼ ብሔር ላይ ይሄዳለሁ። ጊዶሌ ዋናው ከተማ ላይ ሲሄድ ይመጣሉ። ስብከት ኬላ የሚባል አለ። የሚገለገሉት ዳስ ሰርተው ነው። ይሄ አንድ ስብከት ኬላ ይባላል። ያንን ህዝብ ነው ያገለግልኩት። አንድ ህዝብ ነው ደግሞ ከ13 14 ስብከት ኬላ የሚመጡት። እንደውም ጠቅላላ ስብከት ኬላው እንደዚህ አይነት ጉባኤ ከሚሆን አጠቃላይ ህዝቡን የደራሼ ብሔሮች ከያቅጣጫው እግዚአብሔርን በሚያመሰግኑበት መንገድ ያመሰገኑ የሚመጡበት ለምን አንድ ፕሮግራም በአመት አንድ ፕሮግራም አናደርግም ተብሎ የገና እኔ አሁን ገና ቤት አልነበርኩም። በፊት ላሊበላ ሄድ ነበር። ከዛ በኋላ ግን ጊዶሌ ነው የሚሄደው። ለበርካታ ዓመት ጊዶሌ የሚባል ቦታ እየሄድኩ ገናን ከደራሼ ብሔር ጋራና በከተማው ካለው ምዕመን ጋር አከብር ነበር ረጅም ጊዜ ማለት ነው። እነሱ ናቸው የመጡት እና ልደታ ቤተክርስቲያን ዙሪያው ላይ እንዳጋጣሚ እንግዲህ እንደውም በቅርብ ቪዲዮን አይቼ ያከናቸውት ነበር ያለው ስነስርዓት እንግዲህ እንለቀዋል ወይ ባንተ ሚዲያ ደስ ብሎ ያው ቃል ተገብቷል። እጅግ በጣም አስተማሪ የሆነ ነው ያቀርቡት የነበረው ዝማሬ በራሳቸው ቋንቋ የሚገርም ነበረ። እኔ ማቀው እነሱ ነው እዛ ጋር። ከዛ የልደታው ስነስርዓት በሚገርም ሁኔታ አንድ አገልጋይ ሳይቀር ከተጠናቀቀ በኋላ ቀጥታ ወደ ተክለ ሃይማኖት ነው። ተክለ ሃይማኖት አዳራሹ ለሰርግ ይመች ስለነበር ማለት ነው አዲስ ነበር። እዛ ስንደርስ የሚገርም የሰርግ ፕሮግራሜ የረጅም ወር አይደለም። ለምንድን ነው አብረን ከጓደኛዬ ጋራ ከመጋባታችን በፊት ስራዎችን ሰራ ነበረ እና ለምንድን ነው እኛ ስራ ውስጥ እንደዚህ ከምንል አንድ ላይ ሆነን ለምስራ የሚል ፍጥነት ስለነበረ እኔ ከድሮ ጀምሮ ከማውቀው ሰው አንጻር ሰው ምንም አልጠራውም ማለት ይቻላል። የተወሰነ ሰው ብቻ እንዲመጣ 200 ወይም 300 ሰው እንዲመጣ ነበር በዛን ጊዜ የፈለኩት። ልክ ልደታ ተክለ ሃይማኖት ጋር ስንደርስ ቅጥና ብሏል። በቃ አዳራሽ አይደለም እኔ የጠራሁት 200 ሰው እንዴት ድግሱስ ምን ይሆናል ብዬ በቃ ተጨነኩ። ከዛ እናቶች ጫማቸውን አውልቀው በሶሉ እንዲህ እየመጡ ይሄ ነው የተዋህዶ ልጅ። በነገራችን ላይ ሁኔታውን ያረገቡት እነዚህ ጊዶሌዎቹ ናቸው፣ ደራሼ ብሔሮች ናቸው። ከፊት እየሄዱ የህዝቡን ስነ ልቦና ወሰዱት ምን ብሎ አስታውሳለሁ። በሁለተኛ ደረጃ ደግሞ ማህበረ ካህናቱም ዲያቆናቱም ጥንገ ዝርባቸውን አድርገው እዛ አካባቢ በደንብ እንግባባ ነበር በዛን ሰሞን ማለት ነው። እና በደንብ አድርገው ስነስርዓት አድርገው የተቀበሉኝ እዛ ሰርጉ ላይ ማለት ነው። በመዘምራን በማህበራት ዘማሪያን ደረጃ ወደ 3 ነው ወደ 4 ተዘጋጅተው ብዙ ነው የመጡት። የተዋህዶ ልጅ መጣ፣ የተዋህዶ ልጅ ይሄ ነው የተዋህዶ ልጅ ይላሉ።
ማነው ይህን ስራ የሰራው? ይህን ስራ ወይ እግዚአብሔር ስራን ትሰራለህ እላለሁ እኔ በውስጤ ማለት ነው። ለካ እነሱ ቀድሞ ተዘጋጅቶበታል። ተሐድሶች ተክልዬን የሰደቡ በፍቃዱ ሰርግ ላይ ለመምጣት ተዘጋጅተዋል የሚል ነገር ተነስቷል። ለካ ሊበጠብጡት ማለት ነው። ግን በጣም የሚገርመው ነገር ሰርጉም እንዳይበጠበጥ ሰዎች ያዘጋጅተው እነዛም ገብተው ደግሞ ሰርጉ ላይ እንዳይታደሙ ተክልዬ ግቢ ውስጥ እንዳይገቡ በሚል ሁለቱንም አዘጋጅተው ነው የጠበቁን። እኔ ሁኔታዎችን አላቅም። በዚሁ አጋጣሚ ያው እኔ ሚዜ የነበረው እስጢፋኖስ ነው ቄሴ ማለት ነው። የዛን ጊዜ ያው ትንሽ ከነበጋሻው ጋር የተወሰነ ቀረቤታ ነበረው። በእርግጥ ወስኖ እንደማይፈልጋቸው ተናግሮ በነበረበት ጊዜ ወቅት ነው። የዛን ጊዜ ያው ይገናኛል፣ ብዙም እነሱ ጋር እየገባ ብዙም አያገለግልም፣ ግን ይገናኛቸዋል የሚል ሀሳብ ስለነበረ የዛን ጊዜ እዛ ደብረ አሚን አንተን ከመኪናው ላይ አወርዶታል። አንተ አትገባም ብለው ሚዜ ነው ጎደለ ማለት ነው። ሚዜ ጎደለ። ለካ እሱንም ደብድበው ነው ያወረዱት ነበርኩ ቦታው። እኔ ይሄንን ያወቅኩትኝ መድረክ ከያዝን በኋላ የለም ይሄ ቀሽቃዣ ልጅ ሰጊር አበላሽ ድሮም እኮ ፈርቼዋለሁ። እንግዲህ ቄሴን የሚያክሰው ድሮም እኮ ፈርቼዋለሁ እያልኩ ለሀብታሙ ነግሬዋለሁ። አንድ እኮ እዚህ ከጀርባ ይመጣል ይለኛል። ምንም የተፈጠረውን እንትን ይታላቅ እውነቱም አያውቅም እኮ እና በቃ አልነገሩኝም። ኦልሬዲ ጥሎኝ የሆነ ቦታ ወይ አገልግሎት ሄዷ ብዬ ነው የደመደምኩት። እኔ እንግዲህ ሁሉንም ነገር ትርኢቱን ነከሌ ተደበደቡ፣ ነከሌ ከመድረክ ተጎትተው ወረዱ፣ ነከሌ እንዲሆኑ የሚለውን ያው ከእንትኑ በኋላ ነው ከፕሮግራሙ በኋላ ነው ያወቅሁት። እንደውም እኔ ከፕሮግራሙ በኋላ ከቤተክርስቲያኑ አስተዳዳሪዎች ጋራ ከጸሐፊው ጋራ ተጨቃጨኩ። ለምንድን ነው አገልግሎቱን መከልከል ይቻላል፣ ሰው ግን ወይም የመጣው አገልጋይ ዝም ብሎ መታደም ይችላል። እኔ ኦልሬዲ ሁሉ ነገር የተጠብቆ ነው ገንዘብ ከፍለህ። በእርግጥ እግዚአብሔር ይስጣችሁ የዛን ጊዜ የተወሰነ ነው ያስከፈሉኝ። ማንኛውም ሰው እንደሚከፍለው አይደለም ያስከፈሉኝ። የዛን ጊዜ አገልጋይ ነው ተብሎ ድሮ እንዳሁን አይደለም። አሁን ይከፍላል አገልጋይ። ድሮ ጥሩ አገልጋይ ነው ከተባለ ግድ የለም ይክፈል። የጽዳት ግን ብር ታስይዛለህ፣ ብዙ ብር ታስይዛለህ። የዛን ጊዜ ከምትከፍለው በላይ ነው ታስይዘው። አንድ ነገር ቢሆን ምናምን የሚል ስሜት ነው። እኔ አዳራሻችሁን ፈቅዳችሁ እዚህ አዳራሽ ሰርግ እንዲደረግ ስታደርጉ መብቴን መጠበቅ አለባችሁ። የመጡት እንግዶች የኔ እንግዶች ናቸው፣ እንዳያገለግሉ ማድረግ ይቻላል። አሁን እዚህ ውስጥ እኔ ያኔ ስራ ስለነበር ፕሮቴስታንቶችም አሉ፣ ሙስሊሞችም አሉ አብሮኝ ከኔ ጋር ስራ የሚሰሩ ማለት ነው። እና እነሱም አሉ መጥተው ነው ሰርጉን ተካፍለው የሄዱት በዛን ጊዜ ማለት ነው። ስለዚህ ማንኛውም እምነት ተከታይ በዚህ ሰርግ ላይ ሊመጣ ይችላል። ግን እነዛም ቢመጡ እንዳያገለግሉ ነው ማድረግ የነበረባቸው እንጂ በዚህ አይነት መንገድ መሆን የለበትም ነበር አሉ። እንደውም እነሳቸው ቤተክርስቲያኑን ልታስበጠብጥ ተሐድሶ ጠርተህ አመጣ የሚል ወቀሳ ነበር ያቀረቡብኝ። እኔ ደግሞ ያው በሳይንሱ አይ እኔ አይደለሁም ጥፋተኛ እናንተ ናችሁ ጥፋተኛ ብሎ መተማመን ደረሳቸው ነው። በዚህ ተማምነን የተለያየ የሚገርም ነው። መሀሉ አይና ቅድም ባነሳ ነው የዚህ ልደትዬ ወጣቶች ጀግንነትና የሃይማኖት ጥንካሬ ካለ ማወቅ ከፈለገን ከፊታችን እንግዲህ ግንቦት አንድ አለች። እንዳትቀሩ ግንቦት አንድ ልደትዬ ያወራነውን በአካል ታዩታላችሁ ለማለት ነው። በጣም ጥሩ መልእክት ነው። በነገራችን ላይ ቅድም ፍቄ እንደተናገረው በወቅቱ ፍቃዱ የሚያውቀው ነገር አልነበረም። ግን ምንድን ነው አባታችንን አቡነ ተክለ ሃይማኖትን ተሳድበው ነበር በዛ ሰዓት። ወጣቱ ነርቨስ የሆነው ለዛ ነው። ያቺን ታይሚንግ ነው የጠበቃቸው። ሁለተኛ ደግሞ ፍቄ አሁን አገልጋይ ሲያገባ ለየሁሉም አገልጋይ ካርድ አይበትንም። እንደሚያገባ አንዱ ይናገራል። ተሰባስበው ነው የመጡት እንጂ
በጋሻውና ምርቴ ነኝ እከሌ ነኝ ብሎ የጠራው አካል የለም። አሁን ነው መጥሪያ እንጂ ድሮ በፊት የለም። ሁሉም ተሰብስቦ መጣት ነው። እና ፍቄ ለዛ ነው ግራ የገባው አላወቀም። እና በሰዓቱ ምንዳይ እየዘመረ ነበርና ቄሴ ይታያል ባዶ ነው፣ ቄሴ ይታያል ባዶ ነው፣ አውርደው እሱን አባረውት ነበርና የልደታ ወጣቶች ቴዲና ዳግም ቆመው ይዘምራሉና ትንሽ ዳግም ላይ ነው ኮምፕሌን ያቀረቡት ማለት ነው አብራቸው ስለሚሆን እና ቴዲን ተቀበለው አለበለዚያ ፕሮግራሙ እንዳይበላሽ አሉ ነው። እኔ ያው በኋላ ነው ሁሉ ታሪክ እሱ ያነሳቸውን ሐሳቦች ምናምን ሰማው ካለፈ በኋላ ነው። ደጋሽ ቀልብ የለውም ቀልብ የለውም ብቻ ሳይሆን እዛ ሰዓት ምንም አይነት በዚህ ዙሪያ ቀልብ ሊኖር አይችልም። በጣም ደስ የሚል ነው ፍቅዬ። እንዲያው ለማንሳት ያህል ነው። በአጠቃላይ ግን ልደታ ቤተክርስቲያን እድገት ብዙ ዝማሬዎችን ዘምሯልና ነጋሽዬ የወን ፍስሐ ከሆነ የሚለውን እንዲያው ለአድማጭ ለተመልካቾች መዘመር የለበትም አለበት። እንደው አድማጭ ተመልካቾቹን ትተን ስለመብርሃን ብለን ሁሉ እንለምናለን። ስለዚህ የወን ፍስሐ ከሆነ የሚለውን እንዲያው አድማጭ ተመልካቾች መዝሙሩን በደንብ እንዲያዋህዱት እንዲያው አንድ ዝማሬ ዘመረን ብንመጣ ብሳኩን በንተ ልደታ ለማርያም ብሳኩን በንተ ልደታ ለማርያም ፍሳኩን በንተ ልደታ ለማርያም ፍስሐኩን በእንተ ልደታ ለማርያም በባርነት ሳለን ፍስሐኩን አዛት ባለም ነግሳ ፍስሐኩን በድንግል መወለድ ፍስሐኩን እረልና በሳ ፍስሐኩን እግዚአብሔር መረጠ ፍስሐኩን ልትሆኚ እናቱ ፍስሐኩን ይኸው ተፈጸመ ፍስሐኩን የዳዊት ትንቢቱ ፍስሐኩን ፍስሐኩን በእንተ ልደታ ለማርያም ፍስሐኩን በእንተ ልደታ ለማርያም የሕይዋን ተስፋዋ ፍስሐኩን የአዳም ሕይወት ፍስሐኩን የኢያቄም ሐና ፍስሐኩን ፍሬ በረከት ፍስሐኩን ምክንያተ ድኂን ፍስሐኩን ኪዳነ ምሕረት ፍስሐኩን ድንግል ተወለደ ፍስሐኩን የጌታዬ እናት ፍስሐኩን በእንተ ልደታ ለማርያም ፍስሐኩን በእንተ ልደታ ለማርያም በሔዋን ምክንያት ፍስሐኩን ያጣነው ሰላም ፍስሐኩን ዛሬ አገኘን ፍስሐኩን በድንግል ማርያም ፍስሐኩን የምስራችን ፍስሐኩን ሐዘናችን ይጥፋ ፍስሐኩን እንዳለችና ፍስሐኩን የዓለም ሁሉ ተስፋ ፍስሐኩን ፍስሐኩን በእንተ ልደታ ለማርያም ፍስሐኩን በእንተ ልደታ ለማርያም
ስለ ዝማሬው የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አሜን። እንግዲህ ፕሮግራማችን እንደዚህ እያለ እየቀጠለ ነው። ምናልባት ወንድሜ ጋዜጠኛ ነጋሽ ወደ አንተ ደግሞ ልምጣ። እሺ፣ ሰሞኑ አገራችን ኢትዮጵያ ላይ በተለይ ደግሞ ከሁለት ቀንና ከ3 ቀን በፊት በአርሲ አገረ ስብከት ብዙ እናት አባቶች፣ ወጣቶች፣ አልፎ ተርፎ ሕፃናቶች ምንም በማያውቁት በተዋህዶ ሃይማኖታቸው ብቻ ዋጋ እየከፈሉ ነው ያለው። ይህን ሳናስብ ማለፍ አንችልም። ድምፅ ሳንሆን ማለፍም አንችልም። እስቲ ነው ምንድን ያለው ነገር የተወሰነ ንበል። አዎ እያንዳንዱ ሰው ኦርቶዶክሳዊ ስሜቱን ማጠንከር ነው መቻል ያለበት። አሁን የገደሉንን እንግደል አይደለም፣ የሞቱትን ነፍስ ይማርልን፣ ገዳዮቻችንንም ይቅር ይበልልን ነው የምንለው። ኦርቶዶክሳዊ ልቦና ይስጣቸው። ምክንያቱም ሞትን የገደለልን አምላክ ያለን እንጂ ገዳዮችን እንድናሳድድ የሚነግር ክርስትና የለንም። ግን ከሞቱ አሟሟቱ የሚባል ነገር አለ። እነዚህ ከሞቱት በላይ ለ7 ብር ክርስትና እንኳን ሞቱ የሚል አንድ ወጠጤ ማየታችን አሳዝኖኛል። ሲናገር ነበረ፣ እነ ፍቄ ሲናገሩ ነበር። እኚህ የተሐድሶ አረሞች ትላንት እኛ ቤት የነበሩ እነዚህ ሰዎች የሞቱት የእኛን ካሴት ኦርቶዶክሳውያን ሻሸመኔ ላይ ስላቃጠሉት እኛ ባሪያዎቹ አልቅሰን እንባችን ተሰምቶ ነው የሞቱት ሲል ነበርና እውነት የትኛውን ክርስቶስ ነው የሚሰብኩት እነዚህ ሰዎች? ለ7 ብር ካሴት ሲል የእጆቹን እጅ ስራ የሚያጠፋ ኢየሱስ እኛ የለንም። ባይሆን በእጆቹ የእጅ ስራ የሞተ ክርስቶስ ግን አለን። ለ7 ብር ካሴት የሰው ሞት ላይ እንደዛ ማዘን ገርሞኛል። መምህር ዘሪሁን ሙላት አንድ ጽሑፍ አስነበበው ነበር፣ በጣም ደስ ብሎኝ። ጎሳ ልቤ መጽሐፍ ልቦናዊ በጎ ነገርን አወጣ የሚለውን አባ ሕርያቆስ ሲያወጡ ሊቃውንቱ ተቃወሙ። ማለቴ ከሚያውቁት ልምድ ውጪ ስለነበረ። ስለዚህ ይሄ ነገር እውነት ከክርስቶስ የመጣ ምስጋና ከሆነ መጽሐፉን ደጉሰ ነው ሰብስበ ነው እናቃጥለው። ከክርስቶስ የመጣ ምስጋና ከሆነ መጽሐፉ አይቃጠልም፣ ካልሆነ ግን ይነዳል ብለው ተነጋገሩና ሊቃውንቱ አቃጠሉት የሚል ጽሑፍን አስነበበ። ምስጋናው ከእግዚአብሔር ስለነበረ መጽሐፉ አልተቃጠለም። እንዲያውም ያንን መጽሐፍ ሲነቁት ድውያንን ሲፈወሱ ሕሙማንም ሲድኑ እንደነበረና ምስጋናው ከሰማይ ሆኖ ያ መጽሐፍ በቤተክርስቲያናችን 14ኛው መጽሐፍ ሆኖ 14ኛው ቅዳሴ ሆኖ የመጽሐፍ ሆኖ ተጠርዞ ተቀምጧል። እና በጋሻው ሆይ ያንተን ሲዲ ያቃጠል ነው ለክፋት ሳይሆን ከእግዚአብሔር ነው ወይስ ከምድር ነው የሚለውን ለማወቅ እንጂ አንተ እንዳሰብከው በክፋት አቃጥለን ነው አልነበር። ተረዳኸኝ? እና የበጋሻውን ሻሸመኔ ላይ ስናቃጥለው በጋሻውን ለመጉዳት አልነበረ። ያ መጽሐፍ እውነት ለክርስቶስ ይጠቅም ነበረ ወይ የሚለውን ብለን ነበር ያሰብነው። የክርስቶስ ስላልነበረ አመድ ሆነ፣ ተቃጠለ፣ አለቀ። ተረዳኸኝ? ይሄንን ነው እንግዲህ የዚህ ሰውዬን ባሪያ ያለው የዚህ ሰው እንባ ነው እንግዲህ የመቶ ክርስቲያኖችን ገደልኩ የሚለውና ይሄ ፌዝ ነው። እኛ ኦርቶዶክሳውያን ብቻ ሳይሆንም እውነት የፕሮቴስታንት አባቶች የፕሮቴስታንት ተከታዮችም ወጥተው እንዲህ አይነት ወንበዴዎች እኛን አይወክሉንም ማለት አለባቸው። አነስ ሲል ነው ኦርቶዶክስ ብለን እነዚህን ሰዎች፣ ከፍ ሲሉ ሰዎች ናቸው። እኛ ደስ የሚለው ተዋህዶ ሞተ፣ ሰው ሞተ ብለን የምናለቅሰው ሰው የእግዚአብሔር የእጅ ስራ ስለሆነ ነው። ተዋህዶ ሞቱ ብለን ደግሞ በተዋህዶነት የምናለቅሰው ወርደን ብሔር ውስጥ ስላልገባን ነው። ተዋህዶ ውስጥ ኦሮሞ አለ፣ ተዋህዶ ውስጥ ምንድነው እሱ አማራ አለ፣ ተዋህዶ ውስጥ አዲስ አበባ አለ፣ ተዋህዶ ውስጥ የአረቡ አገር ዓለም አለ፣ ተዋህዶ ውስጥ እስራኤላውያንም ሊኖር ይችላል።
አንወርድም፣ ልካችን አይደለም። ኦርቶዶክሳውያን ሁለት ነው ድንበራችን፣ አንዱ ሰማያዊ ነው፣ ሁለተኛው ምድራዊ። ምድራዊ ላይ ኢትዮጵያ ናት ልካችን፣ ከፍ ሲል ሰማይ ነው። በዚህ ሂደት ውስጥ የሚሰማ ንጉሥ ካለ ለምድሩ ንጉሥ ግልባጭ ጽፈናል ወይም አልቅሰናል፣ ለሰማዩ ደግሞ ይግባኝ ብለናል። ተረዳ? እኛ እዚህ ሁሌ ስንሟገት ቤተክርስቲያን ተነካች፣ ቤተክርስቲያንን ለማስከበር አይደለም። ቤተክርስቲያንን ያከበራት እኛንም እንድንኖር የሚያደርግ አለ ባለቤቱ። እንደ ሰው ግን ጥቃት ስለማንወድ ነው እንጂ አፋቸውን ቢጠርጉ ጎሮሯቸው ይታያል እንጂ ቤተክርስቲያን ምንም አትሆንም። እስቲ ማነው እየፈለገ መናገርን መለማመድ ሲፈልግ ከኦርቶዶክስ እኮ ነው የሚጀምረው። ስብከት ሁሉ መስበክ ሲጀምር ኦርቶዶክስን በማጣጣል እኮ ነው የሚጀምር። ማለት ልክ የለውም ሰው። አንተ ያው ጥላ ሲኖር አይደል የምትጠለለው፣ ድጋፍ ሲኖር አይደል የምትደገፈው። እንደ አጋጣሚ እውቀት ቢመጣ ኦርቶዶክስ ናት፣ እውነት ቢመጣ ኦርቶዶክስ ነው፣ ውበት ቢኖር ኦርቶዶክስ። ንጉሥ ሆነ በኢትዮጵያ ላይ ብትሾም ታሪክ የምትናገረው የኦርቶዶክስን ነው፣ የምታስጎበኘው የቤተክርስቲያን ነው፣ የምታስተዳደረው ይቺ ቤተክርስቲያን ያቆየችውን ድንበር ነው፣ የምትመራው 70-80 ሚሊዮኑ ይሄንኑ ህዝብ ነው። አየህ፣ ልክ የሌለው ሰው ልክን ሄዶ ነው የሚደገፈው። ስንሞት እንበዛለን የሚለው አስተሳሰብ ይጠቅማል አይጠቅምም አላውቅም፣ ግን ለይቶ የሚመታ አምላክ ደግሞ አለን። ለሀጣን የመጣ ጻድቃን ይተርፋል ምናምን አይደለም። ለሀጣን መጥቶ ሀጣንን ብቻ የሚመታ እግዚአብሔር አለ። ለቅሷችን ወደ ላይ ነው። ተረዳህ? ሰንበዲ ተደራጅተው ገለውን ሊሆን ይችላል። ብቻው መጥቶ ግን የተደራጁትን የሚበትን አምላክ አለ። አትጠራጠር። ምንም እኛ እኮ አንድ ይቅርታ ጊዜ ካልወሰድኩ ልቀጥል መሰለኝ። በጣም ይቅርታ። እኛ ቅዱስ ጊዮርጊስን ዓመታዊ ክብረ በዓሉን ወራይ ለምን እንደምናከብር ታውቃለህ? አምላክ ስለሆነ እኮ አይደለም፣ ሰማዕትነትን ስላስተማረን ነው። ሌላ ምንም። የሰማዕቱ ልጆች ነን ስንል ለአምላክ መታመን ያስተማረን ስለሆነ ነው። ምንም ሌላ ተአምር እኮ የለም። በቃ እንድንጸና ስላደረገን ነው። የመልአኩ ቅዱስ ገብርኤልን እኮ ስንል ንጉሥስ ጋርድ አለው አይደል? በአምላክ ፊት የሚቆም እኮ ወርደው በምድር ንጉሥ ተረት ወይም ደግሞ ምሳሌ መስጠት ጀምሮ የለ ምንም እኮ ችግር። ድንግል ማርያም ስንላት እኮ ቀዳማዊት እመቤት ቢሮ አላቸው። በፓርላማ ላይ የሚወሰነውን ውሳኔ ለማስቀየር እኮ ቤት አማክራው ልትሄድ ትችላለች። ከዛ የበለጠች እናት ናት ያለች። ገባ? ካቢኔ እኮ አለው አንድ መንግስት፣ ቅዱሳኖች ናቸው። ሌላ ምንም እኮ ነገር የለም። ቅድስና ምንም ከመጽሐፍ ቅዱስ ውጪ የወጣ ነው የለም። መጽሐፍ ቅዱስ ውስጥ ጠልቀው መግባት ስላልፈለጉ ብቻ ነው ከውጭ ሆነው ተናካሽ ውሾች የሆኑት። ተናካሽ ውሻ ደግሞ ያደማል። ዶክተር ደግሞ ምንድን ነው? ያክማል። እግዚአብሔር ያድነናል። ይነክሱን ይሆናል፣ ምን ይሉናል፣ ይገሉን ይሆናል እንደ ተናካሽ ውሻ። ሰማዕትነትን ግን እግዚአብሔር ያቀናጃል። ምንም ጥርጥር የለው። ከሰማዕታቱ እኛ ትርፋችን ምንድን ነው? የሰማዕታቱ ትርፍ ከተባለ እኛን ለክርስቶስ አድርገውናል። አሁን የቅዱስ ጊዮርጊስ ትርፍ እነዚህን የአርሲ ሰማዕታትን ለክርስቶስ አድርገዋል። በቃ ሌላ ነገር እኮ አይደል፣ ምንም ማለት ነው። እኔ ይገርመኛል። እኔ አንዳንዴ ጽጌ አድራችኋል አይደል? ሰው በራሱ ሃይማኖት ይቀናል። በእውነት በራሱ ሃይማኖት ይቀናል። እኔ እቀናለሁ እኮ ማህሌቱ ላይ ቆሜ እቀናለሁ። እየሞትን እኮ የምናመሰግን ህዝቦች ነን፣ ነጭ የምንለብስ ማህሌቱን። እኔ ከቴዲ አንድ የሚያስገርመኝ ዝማሬ አለ ከሊቀ መዘምራን ቴዎድሮስ። ምስጋናው ይቀጥል፣ ዝማሬው ይቀጥል፣ እግዚአብሔር ስላለ ከያዘ የማይጠል። የምንሰማው ወሬ የሚገርም አሉ። በጣም ስንታገል ኃይል እግዚአብሔር ነው የምንል ነው። ሲያደክሙን ምስጋናው ይቀጥል የምንሰንፍ አይደለም። አይችሉንም። ግን በምድር ደግሞ ሰይጣን አለው ድርሻ። ሰይጣን ነው ስራውን እየሰራ ያለው። የተፈጥሮውን ሂደት ማቆም አንችልም። ይሄ ለምን ብሎንም ብለን መጠየቅ አንችልም። የሆነብንን ግን አስብ ነው ማለት የምንችለው። የሆነው እንዲሆን ተፈቅዷል። መቼም ለነበጋሻው
ክርስቲያን እየታረደ ሰማዕት እንደሚሆን ለእያንዳንዱ ንግግር ልንመልስለት አይገባም። እውቀትም እውነትም ያገኘባት ቤት ነው። እና በሻሸመኔ ያሉት ክርስቲያን ደም ይጮኋል፣ ግን እግዚአብሔር ሾመውናል ብለው በወንበሩ የተቀመጡ ዝምታን ስለ ክርስቶስ ሲሉ እንዳይመርጡ። ለምሳሌ አድዋ ላይ ክብርት ከንቲባችን ወይዘሮ አዳነች አቤቤ ተነኩ ብሎ ለአድዋ የወጡ ወጣቶችን ያሰረኮ የጸጥታ አካል አላር። እንደው ቅዱስ ጊዮርጊስ ተነክተዋል። ቅዱስ ጊዮርጊስ እንኳን ይቅር፣ እዚህ አጠማችን ከተማችን ውስጥ ጌታችን ኢየሱስ ክርስቶስ 32 አይን ያለው እያለ የሚቀልድ ወጣት ባለበት ኢየሱስ እንዴት አደረግኩት የሚሉ እንዴት ስለ ክብርት ወይዘሮ አዳነች አቤቤ ስም የተጨነቀ ስለ ኢየሱስ ክርስቶስ የሚጨነቅ እንዴት የፍትህ አካል እናጣለን? እንዴት ስለ ስሙ ይሄን የሚያንገበግበኝ ተረድተኛል። እኛ ኦርቶዶክሳውያን ኢትዮጵያን ትወዳላችሁ አይባልም፣ የአስራት ሀገራችን ናት። ስለዚህ ኢትዮጵያ በየትኛውም መልኩ መንግስት እንዲኖራት የምንፈልግ ነው። ኦርቶዶክስ ስትሆን ደስ የሚልህ ነገር ያለፈው ስርዓት ላይ ተቸንክረህ አትቀርም። የአሁኑ ይውጣልኝ ብለህ ሰልፍ አትወጣም። የሚመጣውንም ናፍቀህ ጫካ አንገባም። እኛ የለንበትም ከፖለቲካው። በእጃችን በአንደኛው ከያዝን ጧፍ ነው፣ በልብሳችን ነጭ ልብስ ነው፣ በዚህኛው ደግሞ ከሞላለን መባ ነው፣ ካልሆነ መጽሐፍ ቅዱሱን ነው። ሌላ ምንም ነገር እሳትን የሚያህል ነገር እኮ ለኩሰን ወደ ቤተክርስቲያን ሄደን ቤተክርስቲያን አጥፍተን የምንመለስ ሰዎች እኮ ነው። የብርሃን የሰላም ሰዎች እኮ ነን። ችቦ አንድደን ለኩሰን ደመራውን እኮ ወደ ቤተክርስቲያን የምንመጣ የሰላም ሰዎች ነን። ገባ? ከዚህ በላይ ሰላም ምን አለ? ምንም። እና በአርሲ የሞቱት ኦርቶዶክሳውያን ነፍሳቸውን እግዚአብሔር ይቀበልልን። እንደ ነጋሽ ሚዲያ እንደዚህም ባልደረቦቻችን ያልተሰማ ኦርቶዶክሳዊ የለም፣ ያልተሰማው ሰው የለም። ሰው ከሆነ ከሙስሊምም ከፕሮቴስታንትም ከምን በአጠቃላይ ግን የእምነት ጉዳይ ሳናደርገው የሰው ጉዳይ አድርገን አንድ ላይ እንቁም። እግዚአብሔር በሰውነት ስለሚያቀን ሰው ሞቷል፣ ሰው ወድቋል ብለን ስለ ሰው እንሙት። ሰውን የሚገዛ የምድር ንጉሥ ደግሞ ሰው ያወጣውን ሕግ ያስፈጽማል የሚል ሰዋዊ አስተሳሰብ አለን ለማለት ነው። ይቅርታ፣ በጣም ልዩ ነው። ነጉ እናመሰግናለን። እስኪ ፍቄ እኔ ይሰማል። እስቲ ነጋሽ ወንድማችን ያው በመግቢያ ላይም ለመግለጽ እንደሞከርኩት ያው ቁርጠኛ ሆኖ የቤተ ክርስቲያንን ችግር ሁሌም እንደ ችግሩ ቆጥሮ ለምን ተነካች፣ ለምን እንዲሆነ በሚል ህጉን በተከተለ አንዱን ሳይድ አጥብቆ እንትን ሳይል ህጉን በተከተለ በትክክለኛው መስመር ሐሳቡን ሲገልጽ ስናይ ቤተክርስቲያን ለካ ሰው አላት፣ ዛሬም ቁርጠኛ ሰው አላት ብለን እንድናስባቸው የሚያደርጉ ሌሎችም እንደነጋሽ ያሉ በጣም ወንድሞች አሉና ጥሩ ነው። በዚህ እንጽናናለን። እኔ ግን አንድ የሚሰማኝ ነገር አለ። ብዙ ነገር ያው እሱ ብሎታል፣ ዋና ዋና ሐሳቡን ማለት ነው። ክርስቶስን መውደዳችን የምንገልጽበት የመጀመሪያው መገለጫ ሰማዕትነት ነው። የመጀመሪያ ዝም ብሎ እግዚአብሔር ዝም ብሎ ኢየሱስ ማለት አይደለም። ኢየሱስ ማለት ምንድን ነው? ኢየሱስ ብለህ የምትለው ንግግርህ መገለጫው ምንድን ነው? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስቴ ሊወርስ አይችልም ይላል። ጌታ ሆይ በማለት ብቻ የእግዚአብሔርን መንግስት እንወርሳለን ብሎ ማለት በጣም አስቸጋሪ ነው። ከባድ ብቻ አይደለም፣ እጅግም አስቸጋሪ ነው። በምንድን ነው መውደዳችን? በትክክል መውደዳችንን የምንገልጽበት ምን መንገድ አለ? እሱ እኮ ተናግሮታል። ወላጆቻችን ቤት ሊያወርሱን ይችላሉ። ወላጆቻችን መኪና፣ ንብረት ሊያወርሱን ይችላሉ። ጌታ ግን ያወረሰን አንድ ነገር ነው። እኔን የሚወደኝ ያለው እኔን የሚወደኝ መስቀሌን ተሸክሞ ይከተለኝ። ችናት ወርሷ በቃ ይሄ ምንድን ነው? የደከመውን የሚያበረታ የተሽመደመደውን አጽንቶ እንዲቆም የሚያደርግ በክርስትና ዓላማ ያለ ሁሌም በፊት ለፊታችን ኢየሱስ ክርስቶስ እንደተሰቀለ ሆኖ እያያችሁት እንዳታስተውሉ አዚም ያደረገባችሁ ማን ነው አለ። ክርስቲያን ፈጽሞ እንደዚህ አይነት አዚም ሊኖረው አይገባም። ሁሌ የተሰቀለውን ክርስቶስን እያየ
የሚከተልበትን በህይወቱ በእያንዳንዱ በሚሰራው ስራ በትዳሩ በእያንዳንዱ እንቅስቃሴዎች ክርስቶስን እያሰበ የሚጓዝበት። በነገራችን ላይ ይሄ የተነገረው መስቀሌን ማለት ብዙ የማንችላቸውን ነገሮች ለሱ ብለን እንድንችል፣ ብዙ የማንተዋቸውን ነገሮች ለሱ ብለን እንድንተውም ጭምር አስረግጦ የሚነግረን ነገር ነው ይሄ ውርስ ማለት ነው። እንደዚህ አይነቱ ነገር ስለመጣ ክርስቲያኖች ይፈራሉ ማለት አይደለም። ምናልባት ሰይጣን እንድንፈራ በሌላውም አካባቢ ያለው ሰው እምነቱን እንዳያንጸባርቅ ወደ እግዚአብሔር ቤት ሰዓቱን ጠብቆ እንዳይሄድ ስርዓት አምልኮቱን በሚገባ በሰዓቱ መፈጸም እንዳይችል የፍርሃት ስሜት በውስጡ እንዲያድር ነው እንዲህ አይነቱን ነገር የሚያደርገው። በነገራችን ላይ ዲያብሎስ የጥንት ጠላታችን ነው። እኛ እንዲደላን አይፈልግም። እኛ እንድንደሰት አይፈልግም። የሚገርማችሁ ነገር ሰይጣን እኮ እኛ እንዲህ መከራ ሲደርስብን እኮ ፍጹም ይደሰታል ብለንም ማለት አይጠበቅብንም። በምንቀበለው ሰማዕትነት እንድንክድ ነው የሚፈልገው እንጂ ሰማዕትነት እንድንፈጽም አይፈልግም። ይሄ የእሱ ትልቁ ሽንፈት ነው። አሁን ዲያብሎስ በእነዚህ ሰዎች አዝኗል ነው የምለው፣ አዝኗል ነው የምለው እንጂ ተደስቷል አንልም። በቃ እነሱ ዲያብሎስ የሚደሰተው በማጣታችን ነው። ማንን በማጣት? እግዚአብሔርን በማጣት። ኃጢአት ማለት ማጣት ነው። ማንን ማጣት? እግዚአብሔርን ማጣት ነው። ሰይጣንን የሚያስደስተው ነው። ይህማ ለእምነት ብለው አንገታችንን አንበጥስም ብለው አሁን በሊቢያ አንገታቸውን በተቀጩ ሰዎች እኮ ሰይጣን አይደሰትም። እጅግ ነው በጣም የሚያዝነው። ተመልከቱ። እና እኛ እንድንፈራ ውስጣችን እንዲታወክ ነው። በነገራችን ላይ እኛ እንበላለን፣ ጠላታችን አይበላም። እኛ እንተኛለን፣ እሱ አይተኛም። እኛ እናንቀላፋለን። ለዚህ ነው በተደጋጋሚ አንተ የምትተኛ ንቃ፣ ከእንቅልፍ ነቅተህ አምላክህን የምታከብርበት የምታመሰግንበት ዘመኑ እንደደረሰ ወቅ እየተባለ በተደጋጋሚ መንቃት እንደሌለብን፣ ዘመኑ የንቃት ዘመን ነው እየተባለ የሚነገረው ለዛ ነው። እሱ ስለማይተኛ ነው። እሱ የጥንት ጠላታችን ስለሆነ ነው። አንድ አባት አሉ በቤተክርስቲያን በጣም ጻድቅ ናቸው። ሰይጣን ዘወትር ሲፈተናቸው የኖሩ አባት ናቸው። ከሰይጣን ጋር ግብ የገጠሙ አባት ናቸው። በቅድስናቸው ባላቸው በእግዚአብሔር ፊት ባላቸው መልካም ስነ ምግባር እንኳን ሁሌ ራሳቸውን እየወቀሱ የሚኖሩ ናቸው። ያው በቤተክርስቲያናችን መጽሐፍ እንደምናየው አባታችን አባ መቃርስ አመለጡት። እንዳመለጡት ያውቃሉ። በጌታ ፊት ቅፍ ውስጥ እንደሚገቡ ያውቃሉ። ከሞቱ በኋላ አመለጥከኝ። እንግዲህ ሰይጣን እስከምን ሰዓት ድረስ እኛን ለማዳከም፣ እኛን ለማጥፋት፣ እኛን ለመጣል ምን ያህል ርቀት እንደሚሄድ ይሄ አሁን የእነዚህ ሰዎች መሰዋት ለሌሎቻችን መንቃት ነው። መንቃት ማለት እኛ ጋር ይመጡብናል ብለን መፍራት ሳይሆን ተዘጋጅተን መኖር እንድንችል የቱ ጋር እንደሚመጣ ነገ እኮ እኔ ጋር ሊመጣ ይችላል፣ ነገ አንተ ጋር ሊመጣ ይችላል። አሁን አንዳንዴ እንደዚህ ሲደረግ እነሱ ላይ ስለደረሰ ነው አንተ ላይ ስላልደረሰ ነው የሚል ስሜት በክርስትና አያስፈልግም። የቱ ጋር ችግር እንደሚያጋጥም አታውቁም። ስንት ዘማሪያን አልሞቱም እንዴ? ለአገልግሎት ሄዱ በመኪና አደጋ አልሞቱም እንዴ? ለተለያየ ነገር ሄደው አልተሰዉም እንዴ? አልታገቱም እንዴ? ብዙ መከራ ደርሶባቸዋል። ይሄ ንቃት ማለት ያ ነው። እና አመለጥከኝ ሲል በጌታዬ በቀኙ ልቆም በግራው ልቆም ምኑን አውቄ ሐሳቡን አፈር ውስጥ እንዲገባ አደረጉት። በዚህ ቃል ብቻ ሰይጣንን አሸነፉት። እና እኔ የማስበው ምንድን ነው ትልቁ ነገር ይሄ ፍራቻ አይደለም። እኛ ኦርቶዶክስ ነን፣ እኛ ክርስቲያኖች ነን። በቃ እኛ ሀገራችን በሰማይ ነው። ሌላ ዓለም አለን፣ ሌላ ህይወት አለን፣ ሌላ ሀገር አለን። ደግሞ አስረግጦ ነግሮናል እኮ ስጋን የሚገድሉትን አትፍሩ ይላል። ነፍስንም ስጋንም መግደል የሚችለው ማንን ፍሩ አለ? ክርስቶስን ፍሩ። በቃ ይሄ አይተናል እኮ ከዚህ በፊት በነበሩ በቤተክርስቲያናችን የመጡ አንዳንድ ፈተናዎች ነበሩ። ጥቁር የለበስንባቸው ዘመናት ላይ ሰው የተማረውን ለመተግበር ምን ያህል ርቀት እንደሄደ የምናይበት። አሁን
በዛ ብቻ አይደለም። እኛ በቤተክርስቲያን በአገልግሎታችን ውስጥ የህዝቡን ስሜት በደንብ አድርገን እናነበዋለን። ምን ያህል ቁርጠኛ እንደሆነ እናውቀዋለን። ስናስተምር፣ መምህራኑን ሲያስተምሩ፣ እኛም እየዘመርን ሀሳቦች ስናቀርብ ህዝቡ ላይ ምንም አይነት ስሜት የሌለ ይመስለናል። ህዝቡ ላይ ያለውን ስሜት የምታውቀው ግን እንዲህ አይነት የመከራ ዘመን ሲመጣ ነው። ምን ያህል መተባበር አለ፣ ምን ያህል ወሳኝ ነው ለእምነቱ የሚለውን የምታውቀው አሁን የዛን ጊዜ ምንም ብታደርገው ሊመለስ የማይችል አስቸጋሪ ሁኔታ ላይ ነበረ ኦርቶዶክሱ ቆራጥ ሆነው የኖሩት እና ይሄ ነው ትልቁ ነገር። ከዛም አልፎ ደቀ መዛሙርቱ ሁሉም በመስዋዕትነት ነው የሞቱት። እነ ቅዱስ ጳውሎስ በሮማ አደባባይ አንገታቸውን ታርደው፣ እነ ቅዱስ ጴጥሮስ ቁልቁል ተዘቅዝቀው፣ ይሄ ሁሉ የሚወደኝ መስቀሌን ተቀብሎ ይከተለኝ ነው። እነ ቅዱስ ቶማስ አሁን የቅዱስ ቶማስ አሟሟት እጅግ ያሳዝናል። የገዛ ሰውነቱን ነው እንደ ቆዳ ተልትለው ስልቻ ሰርተውበት የውስጥ ቆዳውን የሚታየውን ስጋውን በጨው አሽተው አሸዋ ሞልተው ነው ተሸከም ኢየሱስ ክርስቶስን ካድ እያሉ ጌታ ሆይ ለአንተ ይሄም ያንሳል ብለው በመስዋዕትነት የሞቱት። እነ ቅዱስ ማርቆስንም ብናያቸው በእንስሳ ላይ ነው ታስረው በየጋራ በየሸንተረሩ ስጋቸው ተበጣጥሶ እስኪሞት ድረስ ነው። እና ብዙ ክርስቲያን በየክፍላታዝ በየክፍለ ዘመኑ ለአንበሳ እየተሰጡ ጢማቸው የተነጨ አባቶቻችን ብዙ መከራ አሳልፈው ነው ከብዙ መስዋዕትነት በኋላ እኛ ደረታችንን ኮራ አድርገን ኦርቶዶክስ ተዋሕዶ ብለን የምንጠራትን እምነት ያስረከቡን። ይሄ ነው። ትውልዱ ግን የአባቶቻችን የታሪክ የትውልድ ተወቃሽ እንዳይሆን ሁሌ ተዘጋጅቶ መኖር እንዲችል ራሱንም እንዲህ ላለው ክብር እንዲያዘጋጅ አደራ ጭምር እንላለን። በጣም ልዩ መልእክት ነው። አድማጭ ተመልካቾቻችን፣ ይህ በነጋሽ ሚዲያ ላይ የምትከታተሉት ወጣትነት በዘመናችን የሚል ፕሮግራም ነው። እንግዲህ ሁላችሁም ኮመንት ውስጥ እየገባችሁ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ እንድትጽፉ የድርሻችንን መቼም ማገልገል አለብንና እንድትጽፉ በእግዚአብሔር ስም እንጠይቃለን። እስቲ ደግሞ መለስ እንበልና አሁን ያለንበት የአባታችን የመድኃኔዓለም ዓመታዊ ክብረ በዓል ላይ ነው ያለነው። በተለይ ጥቅምት 27 እንደሚታወቀው ጥንተ ስቅለቱ ተብሎ ነው የሚታወቀው። ይህ ደግሞ መጋቢት 27 ላይ ያለውን አባቶቻችን በፍትሐ ነገሥት በአንቀጽ 15 መሰረት አምጥተውት ጥቅምት 27 ጥንተ ስቅለቱ እንዲከበር ምክንያቱ ከተባለ በዐቢይ ጾም እልልታ ስለሌለ ከበሮ ስለሌለ ወይም ደግሞ በአጠቃላይ የአዘን ወቅት ስለሆነ በአዘን ወቅት መደሰት አይገባምና የክርስቶስ ሕማሙን መከራውን የምናስብበት ስለሆነ ነው። ፕላስ ደግሞ በክርስቶስ መሞት የኛ ደግሞ ደስታችን ነው። ለምን ከተባለ ከእስራት የተፈታንበት፣ ነፃ የወጣንበት፣ ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን የመጣንበት ስለሆነ ይከበራል። ታስታውሱ እንደሆነ እንዲያውም ዕለተ ዓርብ ልክ ስግደት ጨርሰን መጨረሻው ላይ አንድ ዝማሬ አለ። ታስታውሳለህ? ነጉ ምን እንደሚዘመር ስቅለቱ ንሴቦ ይዘመራል። ንሴቦ እየተባለ ይዘመራል። ደስታ ስለሆነ ማለት ነው። በሞቱ ብናዝንም ነገር ግን ሞቱ ግን ለኛ ደስታችን ስለሆነ ይህንን ጥንተ ስቅለቱን እልል እያለን በማይሌት ከበሮ እየተመታ መከበር አለበት የሚል አባቶቻችን የሰሩልን ስርዓት አለ። በእርግጥ መጋቢያ 5 የአባታችን አቡነ ገብረ መንፈስ ቅዱስም የረፍታቸው ጊዜ ነው። ግን ሊቃውንቱ አባቶች ወደ ምን አመጡት? ወደ ጥቅምት 5 አምጥተው በእልልታ እንዲከበር አድርገውታልና ያለንበት ወቅት የአባታችን መድኃኔዓለም ዓመታዊ ክብረ በዓል ላይ ስለሆነ ምናልባት የተወሰነ ሀሳብ ብለን ፕሮግራሞቻችንን ወደ ማጠቃለያው እንሄዳለን። እስቲ ነጉዬ እንኳን አደረሰ። እንኳን አብሮ አደረሰን። ያው ታሪኩን ጠቅሶ ለማውራት አባቶችን ጠይቅ ነውና ይመጡበታል። ግን እንደው የመጽሐፉን ትንታኔ በእናንተ ትመጡታላችሁ። ተደርጓል አልተደረገም ነው የኛ የጋዜጠኝነቱ ስራና እንደው ዝም ብሎ የሚገርመኝ ነገር አለ። መድኃኔዓለምን አያውቁትም ይሉናል ገዳዮቻችን። እኛ የምናውቀው መድኃኔዓለም እንዲያዩት ያው በየአጥቢያቸው ሄድ ቢሉ ግብርንም
ተግባርንም ስራንም ሁሉንም ነገር ያዩበታል። በጣም የሚገርመኝ ጊዜ ነው ይሄ ጊዜ። የዛሬ ዓመት የት ነበርኩ መሰለ? ጉራጌ ነበርኩኝ። ያስደነቀኝን አንድ ነገር ተናግሬ ወደ እናንተ እመጣለሁ። የጥቅምት መድኃኔዓለምን እኔ ጉራጌ ሲባል ስራ ብቻ ነው የሚመስል። ስራ በዚህን ያህል በጠበቅኩት ልክ እዚህም እዛም ቤተክርስቲያን ገዳ አልጠበቅኩም። 3-4 ዓመቴ ነው ወደዛ ከሄድኩኝ። ያስገርማል፣ በቃ ያስገርማል። ኢትዮጵያዊነትን በክብሩ ክርስቲያንም በክብሩ ያለበት ቦታ ነው። አይደለም በሰዎቹ ልብ ውስጥ የሚታየው ክርስትና ይቅርና አካባቢው ላይ የሚታየው ልምላሜ ለገዳምነት የተሰጠ ነው፣ ለመንፈሳዊነት የተሰጠ ነው። ጉራጌ በጣም ያስገርመኛል፣ በጣም ያስደነቀኛል። ሲቀጥል ምጽዋትንም ጉራጌ ውስጥ እስክል ድረስ ነው የሆንኩት። አየህ፣ አንድ ቤተክርስቲያን ስንሰራ በብዙ መከራ ነው የምንሰራው። ጉራጌ ላይ ቤተክርስቲያንም ሲሰራ ነው እሱ የሰጠኝ እሱ ስለሆነ እኔ የምችለውን እሰራለሁ ብሎ ያዝ ያዝ አድርገውት የተወሰኑ ባለሀብቶች ናቸው ቤተክርስቲያን ሰርተው የሚጨርሱት። አብዛኛው ቦታ ላይ ከተሰጣቸው የሚሰጥ ማህበረሰብ ለተሰጠ በቤተክርስቲያን ምጽዋት አውደ ምሕረት ላይ የዛን ያህል ብር ሲሰጥ ሁሉ አይቻል አቅም ሌላ ቦታ ላይ በቃ መንገድ ከፈት አድርጎ ተብሎ ረጅም ሰዓት ይለመናል ምናምን። ጉራጌ ላይ ግን ያንን አይደለም ያየሁት። አየህ፣ ክርስትናንም ተምሬ የመጣሁበት። ስለዚህ ይህን ጥቅምት መድኃኔዓለም አቅማችን ሳይፈቅድ ወደ ጉራጌ ቆጠር ነበር የሄድኩት። ቆጠር መድኃኔዓለም ነበር የሄድኩትና አቅም አልፈቀደ ነው። ቆጠር ገድራ ማለት ነው። እና ኪዳነ ምሕረትም አለችን የበኩረ ምዕመናን ቀኛዝማች ትእዛዙ ኮሬ እንግዲህ ኃላፊነት ሆናለች። እናስመርቃለን እግዚአብሔር ቢፈቅድ በዚህኛው ወይ በሚቀጥለው ኪዳነ ምሕረትን እና ይሄንን ያየሁበት ማህበረሰብ ቢቻል ከአካባቢያችን ወጣ ብለን ዛሬ ቤተክርስቲያን ባዶ እንድትቀር የተደረገበት ጊዜ ነውና ባዶ አለመሆናችንን የምንሞላበት ከተማ ያለን ራቅ ወዳሉበት ቦታ ሄደን አገልግሎት ወደ ተስተጓጎለባቸው ከቅዳሴ በኋላ ማደፊያ እንኳን የሌላቸውን ቦታዎች ምናምን በመጎብኘት ነው የመድኃኔዓለምን በዓል ልናከብር የሚገባው። ለሁላችን ስለሆነ እኛም ለሁላችን መሆን መቻል አለብን እንጂ እንደው አጥር ቁጥሩ እስኪሰፍር መንገድ ብቻ ዘግተን አንድ ከተማ ላይ ብቻ እንዳንዘት በብዙ ቦታዎች ላይ ቢኬድ እንኳን አደረሳችሁ ለማለት ነው ከኔ የሚጠበቀው። ይሄ በጣም ነብዬ በጣም ነው የማመሰግነው። ቆንጆ መልከታ ነው። በነገራችን ላይ የአባታችን መድኃኔዓለም ክብረ በዓል በዓለም ደረጃ ነው የሚከበረው፣ በኢትዮጵያም በዓለምም። ወደ ፍቄ ልምጣና ፍቄ ልደታ ቤተክርስቲያን እዛው መድኃኔዓለም እኮ አለ። በጣም እሱ ትልቅ ክብረ በዓል ነው እና እስቲ እንደ ባጭሩ ይሄንን ማያይዘ እስቲ ትንሽ ነገ ሀሳቤም በገጠሪቱ ቤተክርስቲያን ሄዶ ማክበር በጣም ጠቃሚ ነው። ያው ከድሮም ጀምሮ ሲደረግ እየኖረ ነው። በተለይ አሁን ባለው ከተማ ውስጥ ያው ብዙ ሕዝብ ለቤተክርስቲያኑ የሚገባውን መባ ይሰጣል በሚል አሁን እንደውም የተለመደ ነገር አለ። አብዛኛው በማህበር ሆኖ በግል ቤተሰቡን ጭምር ይዞ ወደ ገጠሪቱ አብያተ ክርስቲያናትና ገዳማት በመሄድ አስተዋጽኦም አድርጎ የበለጠ ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል ይላልና ተቀድሶ የልቡን ተናግሮ መድኃኔዓለምን አመስግኖ የሚመጣበት ሁኔታ ይህ አስመስጋኝ ነው። በጣም ምዕመናን ይህንን ነገር በጣም ልምድ ቢያደርጉት እጅግ በጣም የተሻለ ነው። በነገራችን ላይ ቆጠር ገድላ መድኃኔዓለም እኔ በጣም ለበርካታ ጊዜ ሄድኩትኝ። ተጀምሮ እስኪያልቅ ድረስ እኔ ነኝ ሳስተባብር የነበረው ከመጀመሪያው እስከ መጨረሻው። እንግዲህ መሰረት ላይ ያለ ጉልላት ላይ ለምን ጉልላቱ ላይ ደረስኩ እና ጉራጌ ማህበረሰብ ሁሌ ነው የምናገረው። እኔ ያው ዞሮ ለማስተባበርም ለመዘመርም ስቆም አድናቆቴን እየገለጽኩ ነው እና አንዳንድ የሚያስገርሙ ነገሮች አሉ። ለምሳሌ ጉራጌ አካባቢ ምንም ሌላ እምነት የሌለባቸው ኦርቶዶክስ ብቻ ያሉበት ቦታ አለ። እንደዚህ ያለበት ቦታ የለም። ብዙ ቦታ ሙሉ ኦርቶዶክስ ብቻ የሆነች ክልል የሆነች አካባቢ እንደዚህ አይነት ነገር
አይቺ ስሙን አንጠራም፣ መንገድ አንከፍትም። ሁለተኛ ደረጃ ደግሞ በጉራጌ ማህበረሰብ ውስጥ እኔ ባይዘወይ በጣም ከ25 እስከ 30 ዓመት ድረስ ተመላልሼ አገልግያለሁ በሁሉም አካባቢ ማለት ነው። እና አንድ ሰው አንድ ሙሉ ወጪ ሸፍኖ በቤተሰቡ በራሱ ስም አንድ ቤተክርስቲያን የሚሰራበት ማህበረሰብ ያለበት ነው። በጣም ብዙ ሚሊዮን ብር አውጥቶ በዛን ዘመን ትልልቅ ብር አውጥተው አንድ ሰው አንድ ቤተክርስቲያን የሚሰራበት ክብረ በዓል ነው ያለበት ማህበረሰብ ያለበት ነው። እና ይህንን ስሜቴን ስለቀሰቀሰኝ ሀሳቤን ለመናገር በሚል ነው። እንግዲህ ያው በመላው ዓለም ያሉ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስነ ስቅለቱ በዓል አደረሳችሁ እንላለን። ያው ብዙ ጊዜ ይፈጃል ስነ ስቅለቱን ሀሳብ ካነሳ፣ ግን ማኅደረ ስብሐት ቅድስት ልደታ ያለው ደብረ መድኃኒት መድኃኔዓለም ያው ብዙ ያሳደገን ደብራችን ነው። ብዙ በረከት ያገኘንበት ደብራችን ነው። እጅግ በጣም የምንኮራበት ነው። ዞሮ ዞሮ ግን ምንድነው ለኛ ብሎ የተሰቀለውን አምላክ የምናስብበት የመስቀሉን ነገር የምናወሳበት ትልቅ በዓል ስለሆነ የመስቀሉ ነገር ለሚጠፉት ሞኝነት ነው ይላል። ይሄ ብዙ አነጋጋሪ መሆን የለበትም ነበር። አሁን መጽሐፍ ቅዱስን እናውቃለን እንራቀቃለን የሚሉ አንዳንድ ክፍሎች እንደውም አባትህ የተገደለበትን ሽጉጥ ትስማለህ የሚል ሐሳብ የሚያቀርቡ አንዳንድ ሰዎች አሉ። ኢየሱስ ክርስቶስ ግን በመስቀል ላይ ተሰቅሎ የገደለው ዲያብሎስን ነው። ስለዚህ አባትህ የተሰቀለው ማለት ዲያብሎስ ነው የተቀጠቀጠው በመስቀሉ። ስለዚህ አባቴ ዲያብሎስ ነው እያሉ በመስቀል የተቀጠቀጠው ዲያብሎስ ነው፣ የተገደለው ዲያብሎስ ነው። በመስቀሉ ሰላምን አደረገ ይላል መጽሐፋችን። የሰላም ጸር ደግሞ ሴጣን። ስለዚህ የሰላም ጸር ሴጣን የተቀጠቀጠበት መስቀል እኛ እንስመዋለን። አባቴ ያሉት አባታቸውን ለይተውልናል እዚህ ጋር። ስለዚህ መስቀል ሰላም ያገኘንበት፣ ሰላማችን የታወጀበት፣ ጠላት ዲያብሎስን ድል እንድናደርግ ክፉ ነገሮችን በአጠቃላይ ክፉ ነገሮችን ሰይጣን ከሚዘረጋብን ወጥመድ የሚውጠውን ፈልጎ ይላል። የሚውጠውን ፈልጎ እንደሚያገሳ አንበሳ ይላል በዙሪያችሁ ይሰፍራል። ለማሳት ነው የሚሰፍረው። ለዚህ ሁሉ ችግሮችና ነገሮቻችን ግን መስቀል ትልቅ ድል የምናደርግበት መሳሪያችን ነውና ይህንን በዓል ነው የምናከብረው። በጣም ደስ የሚል መልእክት ነው። እንግዲህ አድማጭ ተመልካቾቻችን እናንተም ባላችሁበት በቤት ውስጥ ሊሆን ይችላል፣ በተለያየም ስፍራ ሊሆን ይችላል የአባታችንን የመድኃኔዓለም ክብረ በዓል እንድታከብሩ እንደው መዳረስ ያቃታችሁ ደግሞ ይሄን ፕሮግራም ቤታችሁ ቁጭ ብላችሁ እንድትከታተሉት ለማለት ነው። ፕሮግራማችን ጨርሰናል። የመጨረሻ አንድ ጥያቄ ፍቅዬና በዛው ማመስገንና መናገር የምትፈልገውን ትናገራለህ። አድማጭ ተመልካቾች እንዴት ሳትጠይቀው እንዳይሉኝ ብዬ ነው። ቁጥር ስንት ደረስክ? እኔ ያው እንዳልኩ ነው፣ በጣም እየቆየሁ ነው ስራ የምሰራ። አንዳንዴም ደግሞ በሌላ የስራ ዘርፍ ውስጥ ትንሽ ስለምሯሯጥ የሚያጨናንቁኝ ነገሮች ስላሉ እኔ ስራ ስሰራ ካጨናነቀኝ ለራሴ የሚሆነውን ስራ ማለት ነው በኮሌክሽን ደረጃና ለሰዎች በመስጠት ዜማዎችን ብዙ ሰጥቻለሁ። ራሴ ግን ልቤ እንዲሰበሰብ ፈልጋለሁ በጣም እና መጀመሪያ እኔን ማስተማር ወይንም ደግሞ እኔ ሊነካኝ ውስጥ ሊነካኝ ይገባል። በቀላል በአመት ውስጥ ብዙ ስራ በየአመቱ ሳታቋረጥ ማውጣት ይቻላል። ሰው እንደውም በጣም የዘገየን የምታወጣው ምንድን ነው ችግሩ? አንዳንድ ገጣሚያን ገጥም እንስት ወይ ዜማ የሚችሉም ዜማ እንስት ወይ የሚል ስሜት አላቸው። ያ አይደለም። እኔ ያው የመጀመሪያውን ስራ የሰራሁት በ89 ዓመተ ምህረት ኑ በእግዚአብሔር ደስ ይበለን የሚለውን ከአዜብ ጋር
ኑ በእግዚአብሔር የሚለው ስራ ላይ ዜማውንም የሰራሁት እኔ ነኝ። ግጥሙንም ለመጀመሪያ ጊዜ ግጥምና ዜማ ስሰራ ኑ በእግዚአብሔር የምትለዋን የሰራሁት ለመጀመሪያ ጊዜ የመጀመሪያ። በዛን ጊዜ አሁን ዘመርኩን ይሰሩልንና ዘመርኩን ትንሽ አስተካክሏታል። የማሸት የሚባል ነገር አለ እና የሆነ እንትን ነገር ሰጥቶታል፣ ማሻሻያ ነገር አድርጎለታል። እና በዛን ጊዜ ነው ቁጥር 1 ልልበሉ በአንድነት ዘመሩ ደግሞ በ92 ነው የወጣሁት። ረጅም ዓመት ነው። ከዛ ደግሞ እየቆየ ነው 10 ምናምን ዓመት እናመሰግናለን ስምሽን ቢጠሩ። ከዛ ደግሞ እምባዬን አብሽል ማን ነው ዘውትር ሲከፋኝ ሰረገላው ሰዓት በኮሌክሽን ደረጃ ወደ 30 ቢተጠቃለል ወደ 30 40 ለብቻው ማለት ነው። ብቻ ወደ 3 ካሴት እኔ 3 ነው ያለኝ። አሁን ተዘጋጅቷል። 4ኛው በቅርብ እንግዲህ አበረክታለሁ ብዬ እግዚአብሔር ጋር የሚዲያውን ኃላፊነት ማስተባበር እንግዲህ ነጋሽ ሚዲያ ነው። በጣም የእውነት ደስ ይላል። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እንግዲህ አድማጭ ተመልካቾቻችን ምንወዳቸው የምናከብራቸው፣ ያው በእርግጥ ነጋሽ እንኳን ቤተኛ ነው። ዛሬ አልፎ አልፎ አንዳንድ ጥያቄ ነው የተጠየቀው። በቅርብ ጊዜ ወጣትነት ዘመናችን ከመዝጋት በፊት ግን አንድ ነገር ልናገር። አንድ ነገር በሚለው ብዙ ታወቃለህ። ያው እግዚአብሔር እንግዲህ ሲፈቅድ ያው አብሮ አስቀምጦናል ከፍቄ ጋራ። ሌላው ስለ ፍቄ አንድ ነገር ልናገር። መልካም ነው። የሚገርም ብዙ ሰዎችን ከጀርባ አግዟል ወደ መዝሙር እንዲመጡ። አሁን ሰው የምንፈልግበት ጊዜ ነው። ሰው ሆኖ ሰው ማምጣት የሚችል ዘማሪ ዜመኛ አላጣንም። አለ ብዙ ምንም አንዳንዱ እንደውም የዓለም ስራ አልሳካ ሲላቸውም ዜማ ስላለ ድምፁ ስላለ የሚመጡ ሁሉ አሉ። እሱ አይደለም። እግዚአብሔር በእርግጥ ድምፅ ያለው ያመስግነኝ አላለም። አንደበት ያለው እስትንፋስ ያለው ነውና ሆኖም ቢሆንም ግን የሰው ልጅ ሊነካ የሚችል አይነት ዝማሬዎችን እንፈልጋለን። ከዛ መካከል ዓለም ላይ እያለች ጭልጥ አድርጋ በዓለም የወሰደችን በዓለም ያስበላችውን ነፍስ ደግሞ መልሳ ያስገባች ዘማሪም አለች። ለምሳሌ በጣም የምትገርመኝ እህታችን እናታችን በዛወርቅ አስፋው ባለው ዝማሬ ዓለም በነበረችበት ሰዓት ላይ ጭልጥ አድርጋ የወሰደችውን ነፍስ እንደውም በእጥፉ ይዛ የመለሰችው ይበልጣል። አንድ አየህ፣ ከልብ ሲሆን እንዲህ ነው፣ ከውስጥ ሲሆን የምሬን ነው የምነግርህ። የምር መጸጸት ሲሆን እንዲህ ነው። አየህ፣ በዓለም ላይ የወዳት የነበረውን ሰው በእጥፍ ነው ወደ በረት የመለሰችው። ያንን እንባ የማያለቅስ የለም። እኔ አብሬ ከእንትኑ ጋር እያንዳንዱ ነገር ይሄዳል። ልግባ ወይስ አለግባ ሲል የምር ልክ እንዲህ አይነት ዘማሪዎች ከምስጋናም ባለፈ የጠፋውን በረት ይመልሳሉ፣ ያለውን ያጸናሉ፣ የደከመውን ያጽናናሉ። እንደነዚህ አይነት ዘማሪዎችን እንፈልጋለን። ገባ? ሰው ሆኖ ሰው የሚመጡ ፍቄ ብዙ ሰዎችን አምጥቷል። በዚህ አንዲት ልጅ አለች፣ በጣም ጀማሪ፣ የሚገርም ማንም አልነበረምና አግኝተናት፣ ዘማሪ ፍቅርተ ትባላለች። በቅርቡ ካሴቷን ማስመረቃ ነበር። ይወቃት አይወቃት ብሎ አላውቅም፣ አውቃሃታልና የእሷን ታሪክ አውቃለሁ እንዴት እንደሚያመጣ። እንዲህ አይነት ልበቀናዎች ሊኖሩ ይገባል። ልበቀናዎች እንደነዚህ አይነት አገልጋዮች ደግሞ ሁሌ እየዘመሩ መኖርን ይፈልጋሉ። መኖርም ያለባቸው እየዘመሩ ነው። ግን ቤተሰብ እንዳላቸው ደግሞ መዘንጋት መቻል የለበትም። እንደ ማንኛውም ሰው ደግሞ ፍላጎት አላቸው። ቤተሰብ መደጎም አለበት። ህይወት መቀጠል አለበት። ክርስትና በራሱ ፈተና ውስጥ መግባት መቻል የለበትም። አንድ ኦርቶዶክሳዊ አገልጋይ ማንኛውም ሰው የሚኖረውን ህይወት መኖር መቻል አለበት። ምክንያቱም ክርስትና መጎሳቆል ስላልሆነ የጠፋው ከዛ አንጻር እንደሆነ አውቃለሁ። ግን እንግዲህ በጣም ስለምንናፍቀ በአገልግሎትም ስለምንወድ 4ኛውን ይዤ እመጣለሁ ብለሃልና የምጽአት ቀን እንዳይሆንብን። ምክንያቱም ይሄ አሸዋ ሜዳ አካባቢ ምናምን ብዙ ትታያለህ ብለዋል። እሷን ቀነስ አድርገህ ከዛ አገላለጥ ነው። ያቺን እግርህን አጠር አድርገህ ወደ ቅድስት ሥላሴ እግርህን አርዝመህ
እንድትመጣልን ለማለት ነው። ይቅርታ ምናልባት ነጉሊል የፈለገው ሰዎች አልገባም የማይገባ ነው። እሺ ስለሚጽናኑ ብዙ ይናፍቃሉ። ስለዚህ እባክህን አትቆይብን፣ ቶሎ ዝማሬዎቹን አምጣልን ነው። ዞሮ በጣም በዝግጅት ላይ ራሴንም እየወቀስኩት በዝግጅት ላይ እኔ ስሜቴ ያው ከአገልግሎት መራቅ አይፈልግም። እኔ በፈልግም ያው ወንድሜ ደረጀ ያውቃል ለአገልግሎት ያለኝ እንዴት እየተጨናነኩኝ እንደምመጣ። በዚሁ አጋጣሚ ያው ደረጀ ዘመሰንቆ በጣም እኔን የበለጠ እንድበረታ ምክንያቶች ሁሉ እየፈጠረ ከአገልግሎት እንዳርቅ ከፍተኛ አስተዋጽኦ የሚያደርግ ወንድሜ ነው። የመሰንቆ ባለሙያ ነው። ያው በቤተክርስቲያናችን የዜማ ዕቃ በሚባለው እንደ እዝራ ማለት ነው። ስቱዲዮንም የሚያስቡ እንደ እዝራ እና በጣም ነው ግፊት። በእውነቴን ነው የምልህ፣ እኔ ከምሬን ነው የምልህ። እሱን ካገኘው ጀምሮ በጣም ድጋሚ እንዳዲስ በመሀል ያው ትንሽ ጋብ ፈጥሬ ነበር፣ ሆቴሉም ስለነበረ። በነገራችን ላይ ያው 34 ሰራተኛ የነበረው ሆቴል ነው። በጣም 11-12 ዓመትን የሰራ ነው እዛ ከባለቤቴ ጋር ሆነ። በጣም ትልቅ ነው፣ ትልቅ ግብዓት ያለው ነው። እኛው እዛው ላይ መገኘት ስላለ የሆቴል ነገር ይታወቃል። በዛ ሰዓት ነው ትንሽ ሌት እንደሆነ ያደረገኝ፣ የእግዚአብሔር ፍቃድ እንዳለ ሆኖ ማለት ነው። አሁን ግን ጥሩ መነሳሳት አለኝ። አሁን ነጋሽ ከሰጠኝ ነገር ጋር ተያይዞ ይህ ሀሳብ የበለጠ ውስጤን የሚያጠናክርና የሚያጸና ነገር ነው። በተቻለ መጠን ያው በዚህ ዓመት ያው ቁጥር 4ን አሉ የተሰሩን ተዘጋጁ አሉ፣ በኮሌክሽን የተዘጋጁ አሉ። ቁጥር 4ን ጥሩ አድርጌ ሰርቼ እንደ እግዚአብሔር ፈቃድ ለማቅረብ እግዚአብሔር ፈቃድ መብራን ተርዳ። አሜን። መብራን ተርዳ። እግዚአብሔር ቢረዳና ቢያግዘን ግንቦትን 1 ልዩ መርሃ ግብር እዚህ ድፎን ይዘን ሁሉ ነገር አድርገን እናደርገዋለን። ካሴቱንም ይዘን በነገራችን ላይ ነግዬ ፍቄን ገና አልነካ ነው አላወራ ነው። ክፍለ ሀገር የገጠመውን ገጠመኝ ምን አይነት ነገሮች አሉ፣ ያዘነበት የተደሰተበት ብዙ የሚወሩ ታሪኮች ነበሩ። እኔ ሌለሁበት ትጨዋወታላችሁ ስለሚገጥመን ነው እንጂ ኔክስት ላይ ግንቦት 1ን ዮም ፍስሐ ከሆነ እያለን እግዚአብሔር በሰላም ያድርሰንና እዚህ ቁጭ ብለን እንጨዋወታለን። ካሴትንም በእውነት እንዲያው እዛ ቢደርስልን ደስ ይለናል። እግዚአብሔር ይፍቀድ ለሁሉም። በጣም ነው የምናመሰግነው። ምናልባት የመጨረሻው በዝማሬ ነው ፕሮግራማችንን የምንዘጋው። ይህ ፕሮግራም የወጣቶች ነውና ፍቄ ለወጣቶች መልእክት ካለ ነገ እንኳን ስለምንገናኝ በቀጣይ እንዲያው መልእክት ካለ እሱ ንገረንና እንጨርሳለን። ለወጣቶች እንግዲህ ያው ይሄ የመጨረሻው ፕሮግራም ነው። ፕሮግራሙም ወጣትነት በቤተክርስቲያን ስለሆነ ያው ሳይነካ እንዳይሄድ ብሎ ይመስለኛል። ብዙ የምናገረው ሀሳብ የለም፣ ሁሉም ነገር የሚታወቅ ስለሆነ ማለት ነው። ያው እንግዲህ ወጣትነት አስቸጋሪ፣ ከባድ፣ የቀጣዩን ህይወታችንን መሰረት የምንጥልበት ዘመን ነው። ያው በቤተክርስቲያናችን የሰው ልጅ ከ3ቱ ባህርያተ ነፍስና ከ4ቱ ባህርያተ ስጋ የተፈጠረ ነው። ውሃ አለ፣ የውሃ ባህሪ አለ። ገና ከመጀመሪያ ከተወለደ ጀምሮ እስከ 18 ዓመት። በሁለተኛው ደግሞ የእሳትነት ባህሪ አለ። ከዛ ደግሞ የንፋስነት ባህሪ አለ። ከዛ የመሬትነት ባህሪ አለ። ከነዚህ ባህሪያቶች መካከል ግን የወጣትነት የእሳትነት ባህሪ ነው። በዚህ እሳትነት አስቸጋሪ ዘመን ላይ በስራም ብዙ የምንሰራበት ነው። በወጣትነት ዘመን ፈጣሪን አስብ የሚል አለ። ዛሬ ዋኖቻችሁን አስቡ ይላል። የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል ቅዱስ ጳውሎስ ለዕብራውያን በጻፈው መልእክት ላይ ማለት ነው። እንዲህ የምናስባቸው ወጣቶች ቀደም ክብሮ ወንድሜ እንደገለጸው ሰማዕቱ ጊዮርጊስን በተደጋጋሚ በነገራችን ላይ ላሳደጉን ህብረተሰብም ላሳደጉን ቤተሰቦቻችንም የምንደርስላቸው በዛ ሰዓት ነው። ለቤተ ክርስቲያንም የምንደርስላት በዛ ሰዓት ነው። ወጣትነት ሁሉን የምናደርግበት ሰዓት ነው፣ ሰዓት ዘመን ነው።
ሩጠን እንቅደም ብንል የምንቀድምበት ነው። ጋራ ተራራ የምንወጣበት ነው። ወደ ጋራ ወጣ ይላል። ወጣ የሚለው ወጣትነትን እንድንረዳ የሚያደርግ ነው። ይሄ በጣም ማስተዋል የሚጠይቅ ነው። ለቅዱስ ጴጥሮስም ጌታ ቃል የገባለት ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ እያለ አደራ ሰጥቷል። የቤተ ክርስቲያን አባቶችም በቤተ ክርስቲያንም የሚጠበቅበት ዘመን ወጣቱ ጠቦት የተባለው እንግዲህ ወጣትነት ነው እና ይሄ የወጣትነት ዘመን አስቸጋሪ ስለሆነ በብዙ ተጽፏል። በብዙ ሊጠበቅ የሚገባው ጊዜ ቢኖር ይሄ ነው። ዛሬ ቤተሰቦቻችን እየተቸገሩበት ያለው እየተጨነቁበት ያለው በዚሁ በወጣት ህብረተሰብ ነው። ዛሬ በመላው ዓለም ያሉ ኦርቶዶክሳውያን ስሜታቸውን እናውቃለን። ወጣቱ ልዳስ ልይ እጅግ በጣም እኛ በየሚዲያው ሰው እየደወለ ያማክረናል። ወደ አላስፈላጊ አቅጣጫ እንዲሄድ የሚገፋፋው ይሄ የእሳት ዘመን ነው። አሁን ሁሉም በብዙ ሚዲያ ላይ እንደሚነገረው ወጣቶች የሚሸነፉበትና የሚሰናከሉበት መንገድ የሚታለሉባቸው መንገድም ይሄ ወጣትነት ነው። እንግዲህ በወጣትነታችን ብዙ ማለት ቢቻልም ካለን ሰዓት አንጻር ግን ይህ ሰዓት እጅግ ቤተክርስቲያን ጠቃሚ ብዙ ወጣቶች እነ ቅዱስ ጊዮርጊስም የተጠቀሙበት ሰማዕታትም የተጠቀሙበት ቅዱሳን የተጠቀሙበት ወቅት ነውና በዚህ በወጣትነታችን ዘመን ቤተሰብን፣ ማህበረሰብን፣ ቤተክርስቲያንን የምንጠቅም ሆነን በእግዚአብሔር ተመስግነን የምናልፈው ዘመን እንዲያደርግልን ምኞቴ ነው። በጣም እናመሰግናለን አክብረህን ስለመጣ ዘማሪ ፍቃዱ አማረ፣ እንደዚሁም ጋዜጠኛ ነጋሽ ወዳዳም ብዙ ስራዎችን ትተህ አብረህን ስለተቀመጥክ፣ እንዲሁም ደግሞ በመሰንቆ ሲያገለግለን የነበረው ዘማሪ ደረጀንም እግዚአብሔር ያክብርልን። አጠቃላይ ጨርሰናል። ይህ ወጣትነት በዘመናችን የሚል ፕሮግራም ሳምንት ደግሞ ከሌላ እንግዳ ጋር እንቀጥላለን። በያላችሁበት እግዚአብሔር አምላካችን ይጠብቃቸው። እግዚአብሔር ይስጥልን። ቸርነቱ በእኛ ላይ ስለበዛ፣ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ። 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 ቸርነቱ በእኛ ላይ ስለበዛ፣ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ። 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 ዘምሩ ለአምላክነ ዘምሩ፣ ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ፣ ዘምሩ ለንጉሣችን ዘምሩ፣ ዘምሩ ለንጉሥነ ዘምሩ፣ ዘምሩ ለአምላክነ ዘምሩ። በምድር ሰረዊያ ወበሰማይ
አንጾኪያ እንተ በምድር ሰረዊያ ወበሰማይ አንጾኪያ አረገ ወይን አረገ ወይን ድንግል አረገ ወይን አረገ ወይን አረገ ወይን ድንግል አረገ ወይን የጥቅምት ስንብት የወራ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ሕመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር